ሜንታል ሄልዝ ሳይኮሎጂ ነው። ሜንታል ሄልዝ ኮንሰልተንሲ ነው። ሜንታል ላይ ነው የምትሰሪ? ኖ ሜንታል ቢዝነሱ ሳይኮሎጂ የምሰራው ከእንትን የወጣ ነው፣ ከፕሮፌሽን የወጣ ነው። ባልትና ነው። ኦኬ። ስለ ባልትና ፉድ ነው እንዴ ያልከኝ? እያወራ ፐብሊክ ሄልዝ ነበር አይደል? ፐብሊክ ሄልዝ ኖርማል የፐብሊክ ሄልዝ ስራውን የምሰራው በኖርማል ታይሜ ነው፣ በወርኪንግ አወር ማለት ነው፣ በቀን ስራ። ኦኬ። ጥሩ ጥሩ። አሪፍ ነው በቃ። ሴቶች ላይ ስለዚህ የምሰራው አሁን እሱ ጀስት በተደራቢ ላይ ባልትና የሆነ ቦታ ታመርቻለሽ፣ ኦንላይን ታስታወቂያለሽ። ከዛ በኋላ በዛ መልክ መጣው ነው የሚገዙሽ ወይስ እንዴት ነው? መጀመሪያ የተጠቀምኩት የሪፈራል ኔትወርኪንግ ነው። ማለት የተወሰኑ ሰዎችን ይወስዳሉ፣ ከዛ እነሱ ለሌላ ሰው እንዲነግሩ አደርጋለሁ። እኔ ደግሞ ራሴ የተወሰኑ ሳምፕሎችን መስራት የምፈልጋቸው ኤሪያዎች ላይ 1-2 ሳምፕሎችን ወስጄ ጀስት ሰዎች እየቀመሱ ከዛ በኋላ ሪፈር እንዲያደርጉ ነው። ግን በዛ ልክ በሚፈለገው አልተስፋፋም። እኔም ብዙ ፎከስ ሰጥቼ አልሰራሁትም። አይ ቲንክ እሱንም አይቻለሁ። እና እንደውም በቅርብ ጊዜ ነው 1-3 ወር ወይ 2 ወር ቢሆነው ነው እዚህ ቴሌግራም ላይ አካውንት ክሬት አድርጌ ሰዎችን የተወሰነ አድ አድርጌ ከዛ ደግሞ ትንሽ እንደዚሁ 1-10 ከስተመሮች አሉ። ግን ያው በደንብ አይ ቲንክ አዳርግንና ከጣፈጠን እንገዛሻለን። አይ ኮሜንቱን እንሰጣለን። አንዳንድ በሱ ላይ ምንም ጥርጥር የለም። በመጣፈጡ ላይ እኔ እጣፈጣለሁ። እሺ በቃ እንትኑ ከመመለስ ድረስ ነው። ሰዎች በፍሪደም በጣም በጤንነት ከምንም በላይ አሁን አሳሳቢው ነገር የሚጨመሩ ነገሮች ስለሆኑ እነሱን 100% የሚመረትበት ቦታ እስከ ማየት የሚሰራበት አግባብ እስከ ማሳየት ፕሮሲጀሩ መሄድ ስለምንችል አይ ቲንክ ያው ሁሉ ታገኙታላችሁ ብዬ አስባለሁ። ለዚህ መንበር ለኢንቨስትመንት ግሩፑ 2 ኪሎ ለ10 ሰው አድርጌ ለ20 ሰው መስጠት እችላለሁ። ሳምፕል ይለቀምሱት። ኦኬ። ስለዚህ አሁን ይኸውልሽ አሁን ምንድነው this is one of idea pitching or storytelling ልንለው እንችላለን። ግን ያንቺ አሁን ፕሮዳክቱ ማኑፋክቸር ወይም ደግሞ ፕሮዳክቱን ማምረት ሳይሆን ማርኬቲንግ ሰፖርት ነው የምትፈልጊ። ኤግዛክትሊ የስ በቃ ስለዚህ አንቺ ኦልሞስት ፕሮዳክቱ እጅ ላይ ያለሽ ኳሊቲ ነው። ዲሞንስትሬሽን አግኝተሻል ፍሮም ዞስ ዩዘርስ ወይም ደግሞ ጥሩ ፊድባክ አግኝተሻል። ስለዚህ አሁን ምንድነው ይሄን ጥሩ ፊድባክ ያገኘሽ ስታርታፕ ወይም ደግሞ ሲድ ላይ ያለውን ፕሮዳክትሽን አሳድገሽ ዋይድ ኔትወርክ ፈጥረሽ ዋይድ ኔትወርክ ሲፈጠር ደግሞ ኢንተርምስ ኦፍ ጂኦግራፊካል ኢንተርምስ ኦፍ ዩሴጅ ምናምን ሊሆን ይችላል። አዲስ አበባ አካባቢ ነው እዚሁ የት ነው ቦታ? አዲስ አበባ ነው። ግን ማርኬቱን ኤክስፓንድ ለማድረግ የፈለኩት ምናልባት ከኢንቨስትመንት ግሩፕ ጋር አብረን የምንሰራበት ሁኔታዎች ይኖራሉ ብዬ የማስበው ራሱ ፕሮዳክቱ ማለት ከመሰራቱ በፊት ባልትናው ሮ ማቴሪያሎቹ እነዚህ የምንጠቀምባቸው ጥሬ እቃዎቹን የሚመረትበት እርሻም ሊኖረን ይችላል ብዬ ስላሰብኩ ነው። ከዛ ዳይሬክት አምጥተ ፕሮሰስ አድርጋ ደግሞ የሚፈለገው ስቴጅ ላይ ሲደርስ ደግሞ ሰፕላይ ማድረግ ማለት ነው። የሚገርም ነው። ይሄ ትልቅ በተለይ በኢትዮጵያ አሁን አብዛኛው ሰዎች የሚቸገሩበት እኛም በተለይ ትዳር ከመያዛችን በፊት ሲጠቀምበት የነበረ ስለሆነ በጣም የምንቸገርበት ነገር ስለሆነ ትልቅ ኢሹ ነው። አሁን በሞደርናይዝ በሆነ ወይም ደግሞ በተሻሻለ ትራዲሽናል ወይ ሳይሆን ቢዝነስ ፕላን ሰርተሽ ምንድነው ኦፖርቹኒቲሽ እንዴት ነው ኢንጌጅ ኢንዲዩዘርሽ ከኢንዲቪጁዋል ቻናሉ የምትደርሽበት ቻናሎቹን የምትደርሽበት ምናልባት ሰፖርት ከፈለግሽ እንደሱ አይነት ነገሮችን ኢንቦክስ አድርጊልን። እኔም ፐርሰናሊ ላግዝ እችላለሁ። ኤክስፖርት የሚያደርጉ ኤክስፖርት ማርኬት ለምሳሌ ዙፋን እዛ ኤክስፖርት ማርኬት ያመቻችልሻል። እዛ ዱባይ፣ ሳውዲ፣ ገልፍ ላይ ስለሚሰራ ገልፍ ላይ በጣም ይወስዳሉ። ሳውዝ አፍሪካ እንደገና ደግሞ ታንዛኒያ እነዚህ አይነት አፍሪካ ሀገሮች ኢስት አፍሪካ ሀገሮች ላይ በጣም እንደዚህ ነገር ይወስዳሉ። እነዚህ this is one of the way ቢዝነስ ችግር የምናደርግበት ኔትወርክ የምንሰራበት ስለሆነ
የፈለግነውም ይሄ ነው። በቃ አይዲያ ፒቺንግ ወይም ደግሞ ስቶሪ ቴሊንግ ጀስት ስቶሪሽን ተናገርሽ የአንቺ ፒን ፖይንት ወይም ደግሞ የአንቺ ያልደረስሽበት ኢትስ ኦንሊ ዘ ማርኬት። በቃ ሌላ ካፓሲቲ አለሽ፣ ኢንተርናል ካፓሲቲሽ ጥሩ ነው። ማርኬቲንግ ደግሞ በእንደዚህ አይነት መልኩ ነው ዊንግ ተሰርቶበት ዊንጉ ደግሞ ሌላ ዊንግ እያረገ ሄዳል። ኤኒዌይ ኢንቦክስ አድርገኝ። ምናልባት ሌላ ጥያቄ ካላችሁ ሰዓታችን we use our time to the maximum. It is almost 4 o'clock 10 o'clock ማለት እንደኛ። ስለዚህ ጥያቄ አስተያየት ከሌለ እዚህ ላይ ብናቆም የተሻለ ነው የሚሆነው። ሁላችንም ይደክመናል ከዚህ በኋላ ብንሄድ። ታንኪዩ አመሰግናለሁ። የኔ እሺ አይነት ኢንቦክስ ሰው የገቡ ካሉ ምናልባት ቡና ጠጥተው የመጡ ካሉ ሌሎቻቸው የደከማችሁን አሳርፈን ምናልባት ዋን ቱ ዋን እንድናደርግ ለቴንኪዩ ዶክተር ቶሎሳ በጣም አመሰግናለሁ። ወንድም ዙፋን መናገር ከቻለ ይሄን እድል ሚስ እንዳናደርግ ብዬ ነው። ተመሳሳይ አንድ ስራ ከኔ ጋር እየተነጋገርን ስላለን ምናልባት ወንድሜ ዙፋን ያመቻል መናገር ተነጋገራችሁ። አንተ ትንሽ ኢንሪች ብታደርገው ፈለግኩ አሁን የቀረበውን ሀሳብ። ዲቴል አላወራንም፣ ጀነራሊ ትንሽ አወራ። ብሪፍ እንትን ብታደርግ አንድም እንትን ፍላጎት እንዳለ ብታውቅ ለእሷ ይጠቅማታል። አሁን ገና ነው። መልካም እሺ። ያው ምንድነው ፍቄ ጋር እዚህ በፊት ያወራናቸው ነገሮች ነበሩ። የኛ ያው ኢትዮጵያ ውስጥ ያለ የኛ የባህላዊ ምግቦች የተለያዩ ነገሮች አሉ፣ እንደ ሽሮ እንደ በርበሬ ነገሮች አሉና ግን ወጣ ስትሉ ውጭ ሀገር መኖር የተለያየ ቦታ መንቀሳቀስ እድሉ ስታገኙ የምታያቸው ነገሮች ወደ ምን ይገፋናል። ላይክ እኛ ጋር ልክ እንደ ቁሌት የምንጠቀመው አዘገጃጀት መልኩን ቀይሮ በተለያየ መንገድ ይመጣል። አንደኛ በጣም መልቲካልቸራል ዳይሜንሽን ያለው ኮሚኒቲ ነው የምታዩት። ከህንድ የሚመጣ ሰው ይኖራል፣ ከአፍጋኒስታን ወይ ከተለያየ ከባንግላዴሽ ወይ ከፊሊፒንስ። እነዚህ ሰዎች በሙሉ የሆነ ለብልድ የሆነ የምግብ እንትን የላቸውም፣ የምግብ አጠቃቀም ሂደት የላቸውም። ግን አንድ የሚያደርጋቸው ነገር አንድ የሚያደርጋቸው ነገር ምንድን ነው? በፍጥነት አንድ ነገር ጊዜ በማይገል ሁኔታ የሚፈልጉትን አገልግሎት ጊዜያቸውን የሚቆጥብ ኢነርጂያቸውን የሚቆጥብ ወጫቸውን የሚቆጥብ አይነት ሂደት ካገኙ ግን ሁሉም ለመጠቀም ፈርታይል የሆነ ግራውንድ ነው ያለው ውጭ ሀገር። ዋሽንግተን ብትሄዱ እንደዛ በጣም በእኛ ኮሚኒቲ ቀነው። ሳውዝ አፍሪካም እንደዛው፣ ካልገሪ ካናዳ አካባቢ ሚኒቶባም እንደዛው አሉ የተወሰነ ኮሚኒቲ። ዱባይ በጣም አለ፣ ብዙ አለ ዱባይ ነገሮች አሉ። ምንድነው የኛ ጀስት ትራዲሽን ቁሌት የሚባለው ነገር ወደ ምንድነው መጣው? ፕሮፌሽናል ነገር ባክግራውንድ ምንም የሚቸግረው ነገር የለም። ያንን ነገር ሰዎች ለፒዛ የሚጠቀሙበት ሁኔታ ለቀጥታ የኛ ኮሚኒቲ ከሆነ ለራሱ ለወጥ የሚጠቀምበት ሁኔታ ሊኖር ይችላል። እና ፕላስ ደግሞ ላይክ አሁን ሀገሮች ላይ ሆት የሆነ በጣም ስፓይ ይፈልጉ ሆትነሱን ለነሱ የሆነ ነገር እንዳይል ጥንቃቄ ተደርጎ የሚሰራበት ሁኔታ፣ ያ ደግሞ በጣም ሰፊ ቢግ ኦፖርቹኒቲ ይዞ ይመጣል። ምን አይነት ኦፖርቹኒቲዎች ይዞ? ፖስት ሃርቨስት ላይ ሎስ የሚደረጉ ነገሮችን ኢንኮርፖሬት ፎርሙላው ላይ ኢንኮርፖሬት በቀላሉ ማድረግ የምንችልበት እድል አለ። ሰፊ እድል በጣም የሚገላለው እና ይህን ጥናት በጣም ረዘም ላለ ጊዜ ነበር ያደረኩት። ስለዚህ ኢትዮጵያም ላይ ማምረት የምንችልበት ሁኔታ ካለ መልቲ ዳይሜንሽናል በሆነ መንገድ መጠቀም የሚቻልበት መንገድ ለተለያዩ ማህበረሰቦች የእኛን ትራዲሽናል ቴስት በጣም ይወዱታል። እኔ ወደ ኦልሞስት አይ ቲንክ ሞር ዛን 200 ፒፕል ቴስት እንዲያደርጉት እና ፊድባክ እንዲሰጡኝ አባል ኦልሞስት ኦል ኦፍ ዘም ዜይ ላይክ ኢት። እና
ከዛ በኋላ ጀስት እየደወሉም ሲያስቸግሩ በቃ ምንድን ማድረግ ያለብኝ እነሱን ቢያንስ በተወሰነ መንገድ ሰር ማድረግ ነበረብን። ስለዚህ የተወሰነ እያዘጋጀውን መስጠት ምናምን የተወሰነ እንትን ጀመርኩኝ እና ምንድነው ይሄ ቢግ ኦፖርቹኒቲ ይዞ የሚመጣ ነገር ነው። በደንብ አድርገን እንትን ቢባል ኮስትም ስትሰሩለት በጣም ኮስት አናሊሲስ ሲሰራ በጣም ጥሩ እንትን አለው። ለስራ ጆብ ክሬሽኑ ምናምኑ ቆንጆ ነው እና ምንድነው ማድረግ ያለብን ብዬ የማስበው ኢትዮጵያ ላይ የስ ኢትዮጵያ የኢንቨስትመንት ግሩፕ ዊንጉ ላይ በጣም ጠንከር ብለን መስራት ብንችል ከፋርም የመጀመር እድሉ ሊኖር ይችላል። ለሀገራችንም በሚጠቅም መንገድ ወደ ውጭም በጣም በሚሰፋበት እና በሚጠቅም መንገድ ላይ የምንሄድበት ሁኔታ አለ። አንድ ሬስቶራንት እንትን ያደረገኝ ነገር ምንድነው እዚህ እኔ አለኝ የሰጠኝ ነገር በጣም ወድጀዋለሁ እና ሼፍም የሚያስፈልገኝ አልመሰለኝም፣ መጠቀም ይችል ደስ ይለኛል የሚል ሀሳብ አመጣልኝ እና እውነቴን ነው የምነግራችሁ እና ይሄ ነገር በደንብ ብንሄድበት እና ትራዲሽናል ያለውን ነገር ሞደርን አድርገን ፊክስ ብናደርገው ኦፖርቹኒቲ ሊኖረው ይችላል የሚል ግምት አለኝ። ይህን ነገር ፍቄም ጋር ትንሽ አውርተናል። ዲቴሉንም እንድሰራ አሳይመንት ሰጥቶኛል እና ማቅረብ እንድችል እና እንድነጋገር ያው እየጀመርን ነው። አሁን እንደዚሁ ለመነጋገር ብንሄድበት አሪፍ ነው የሚል ነገር ነው ያለው። ግሪን ላይት አለ በዚህ በቴስት የተደረገ ማርኬት ላይ እንግዲህ we don't know what the future holds ግን ሌትስ ዱ ኢት የሚል ነገር ውስጥ ያለ ሁላችንም ብናደርገው ደስ ይለኛል። ይሄን ያለው ነገር አመሰግናለሁ። ኦኬ፣ በጣም ጥሩ ነው። ቅድም ለመግለጽ ሞክረሃል እና ከምንም በላይ ምንድነው አሁን ሀገር ውስጥ አሁን በጀመረችውም የውጭ ሀገር ይታወቃል በጣም ችግሩ። አሁን ብዙዎች የተቸገሩበት እኔም የማማክራቸው ሰዎች ነበሩ። የውጭ ሀገር ማርኬቱን በጣም የሚቸገሩበት ቢሆን አንተ የዚህን ያክል ሪሰርች ከሰራ የዚህን ያክል ማርኬት ኢንሳይቱ ካለ በጣም ትልቅ አድቫንቴጅ ነው፣ ትልቅ ኦፖርቹኒቲ ነው። ብዙውን ጊዜ የምንቸገርበት የውጭ ማርኬት ነው። ወደ ዱባይ ሞክረው ማርኬት ያጡ ሰዎች አሉ። እንደተባለ ሁሉ ለኳሊቲ ሊሆን ይችላል ኦር ደግሞ ትክክለኛን ገበያ ሊያገኙ ይችላሉ፣ ትክክለኛን ገዢ ሊያገኙ ይችላሉ። አቀራረባቸው ሰፕላይ ሲያደርጉ ፍራግመንትድ በሆነ ወይ አሁን አንድ ያቅርቦ ከዛ በኋላ ይሁን የሚንጠባጠብ ከሆነ ሌላ ደግሞ በመሀል ገብቶ ያንን ማርኬት ወስዳል። እንደዚህ አይነት ችግሮች ስለነበሩ አሁን እንትን ሆኖ ሰስተነብል የሆነ ቢዝነስ የማይቋረጥ ሀገር ውስጥም ውጭ ሀገርም የማይቋረጥ አንድ ተጀምሮ የማይቋረጥ ኳሊቲ፣ በተለይ ኳሊቲ ላይ የምንሰራ ቴስት ላይ የምንሰራ እንደተባለ ሁሉ አንተ የፕሪፈረንሱን እና ቴስቱን የሀገሬውም ፕሪፈረንስ እና ቴስቱን በደንብ የዚህን ያክል ካስረዳህን ሌላ ኤልፍሪን ብዙም ይቸግራት የሚኖር አይመስለኝም። ለሀገር ውስጡ እሷ ስታንድ ባይ ሆና ተወሰነ ጠንከር ብላ እንድትወጣ የሀገር ውስጡ እንደተባለ ሁሉ እኛ በቴስት በማድረግ በማስተዋወቅ እኛም ብዙ ኔትወርክ አለን በስራችን እና በዛ ሰፖርት እናደርጋታለን። ማርኬቱን እንዴት ዲዛይን ማድረግ እንዳለባት፣ ቻናሉን እንዴት ዲዛይን ማድረግ እንዳለባት፣ ወርድ ኦፍ ማውዝ ፕሮሞሽን ሲደረግ ሴልስ ሲደረግ ወርድ ኦፍ ማውዝ ደግሞ እዛ ላይ የሚደረገው ፓኬጂንግ እነዚህ ነገሮች ሁሉ አለና በትንሹ ኦልሞስት በዲጂታል ወይ ጀምራለች። አሁን ጀምረሻል አይደለ? በዲጂታል ወይ ጀምረሻል። ይህንን ዲጂታል ወይ ወደ መሬት ወርዶ ብዙውን ጊዜ ይሄ በዲጂታል ወይ የሚወጣ እንደዚህ የሚመገብ ምግቦቹ ሪፈራሉ መጀመሪያ ላይ ሪፈራሉ በጣም ጥሩ ነው። ጥሩ ፊድባክም ይኖራል። ዊንጉም እየረዘመ ይሄዳል። ማርኬቱን ዊን ማድረግ ትቻለሽ እና የኔ ያለኝ ኮንሰፕት ይሄ ነው። አይዲያ ያለን ይሄ ነው። ሌሎቻችሁ ምናልባት ፍቄ አለክ? ያ አለሁኝ እኔ ያው አይ ነው ዘግቼ ስለመጣው ምናልባት የኔ አይነት አርፍዶ የመጣ ሰው ይኖራል እና እንደምታውቁት የዛሬው እንትን ሁሉ ሰው አቴንድ ማድረግ አይገደድም እና ስለ ስቶሪ ቴሊንጉ አንድ ሰው ሪፍሌክት ቢያደርግልኝ ዛሬ የነበረውን እንትን ደስ ይለኛል። ያልደከማችሁ ማለት ነው።
የቆያችሁ እንትን ማድረግ ትችላላችሁ፣ መውጣት ትችላላችሁ። ነገር ድጋሚ ስለምንገናኝ ኦልሬዲ ሰዓቱ በጣም ስለመሸ ማለት ነው። እኔ ደግሞ ዛሬ አንድ ሰፋ ያለ ሚቲንግ ጨርሼ አሁን ለሚቀጥሉት 30-40 ደቂቃ ጊዜ ያለኝ እና ዶክመንት ለማድረግ እንዲያመቸኝ ሪሊ ምን እንደተወያያችሁ አንድ ሰው ባጭሩ ቢነግረኝ፣ ያልደከመው ሰው ወይ እንደኔ ቡና ጠጥቶ ደስ ያለው ሰው ካለ ቤት ውስጥ እና ይሄ ወንድሜ ዙፋን ከኔ ጋር ያው ብዙ ጊዜ ስለቆየን እዚህ ቤት ውስጥ በደንብ እንድትረዱት ፈልጌ ነው። ግብርና ብለን ስንገናኝ ይሄ አሁን ያዝነው ኢንቨስትመንት ብቻ አይደለም እዚህ ቤት ውስጥ ያለው እና ሳይድ ቢዝነሶች፣ ሳይድ ኢኒሼቲቭስ ማአት ነው የሚመጡት ማለት ነው። ከዚህ ነው ሰፋ አድርገን ጊዜ ወስደን እንደዚህ መነጋገር የሚያስፈልገው። ለምሳሌ በሳምንት አንዴ ቅዳሜ ብቻ በሚኖረን ስብሰባ እንዲህ አይነት ውይይት ማድረግ አይቻልም። አውት ኦፍ ኮንቴክስት ይወጣል። የአንድን ሰው ለሴ ጤና ላይ ወይም ደግሞ እንደዚህ ባልትና ላይ መስራት የሚፈልገውን ሰው እንደዛ ደግሞ የላይቭ ስቶክ መነጋገር ስለማያመች ነው ይሄ በተለይ በየቀኑ የምናደርገው ውይይት የሚጠቅመን እና ኤኒዌይስ አንድ ሰው በአጭሩ ፒች ቢያደርግልኝ እሱም መስማት እፈልጋለሁ። የራሴን ስቶሪ ቴሊንግ ኤክስፒሪየንስም ነግራቸዋለሁ እና እሱን ለመነጋገር ነው የመጣሁት። እንዳልኩት ዘግይታችሁ ለመጣችሁ ነው የደከማችሁ መሄድ ትችላላችሁ እና እስቲ አንድ ሰው ባጭሩ ዛሬ ምን ተነጋገርን? ምን ተማራችሁ? ስንት ሰው የቤት ስራ ሰርቶ መጣ? ለባጭሮችን ብትነግሩኝ። ቴንክ ዩ ያ እኔ መርሃ ግብሩ እንደመራው ልጀምርና የቀረውን ይጨምሩበታል። ዛሬ የተነሳ ነው እንዳጠቃላይ ወይ ደግሞ ሰመራይዝድ የሆኑ ነገሮች ናቸው፣ ግን ብዙዎች በአብስትራክት ጀመርን። ከዛ በኋላ እየዘረዘርን መጣን። መጀመሪያ ከዲፊኒሽን ነው የተነሳ ነው። ስቶሪ ቴሊንግ ምንድን ነው? ምን መያዝ አለበት? ስቶሪ ቴሊንግ ምን አይነት ስቶሪ ቴሊንግ አለ? በተለያዩ በኦራል ስቶሪ ቴሊንግ አለ። ኦራል ዝም ብሎ የሚተላለፍ የሚነገር፣ በሪትን፣ በቪዥዋል፣ በግራፊክስ እንደውም ደግሞ በዳታ። ከዛ እነዚህን ሁሉ ከአባቶች ከእናቶች ወደ ልጆች ወደ ትውልድ የሚተላለፍ አለ። በተለያዩ መልኩ የሚተላለፋለሁ። ከዛ ውስጡ ዲፊኒሽን ዲፋይን አድርገን ታይፖችን ካየን፣ ቤኔፊቱን ካየን፣ ስቶሪ ቴሊንግ ጥቅሙ ምንድን ነው ብለን ጥቅሞቹን አነሳን። አንዳንዶቹ ቢያንስ 12 አካባቢ ሰዎች ተናግሯል። ዛሬ አብዛኛው ህዝብ ቤቱን የተናገረ ሁሉም የተለያዩ አይነት ሪፍሌክሽን ሰጥተዋል። አንዳንዶቹ ስቶሪ ቴሊንግ ማለት ማስታወቂያ ነው። አንዳንዶቹ ስቶሪ ቴሊንግ ማለት እውቀት መገበየት ነው። የተለያዩ እውቀት፣ ኮንሰፕቹዋል ስኪል፣ ቴክኒካል ስኪል፣ ሂውማን ስኪል መገበየት ነው ያሉት ሰዎች አሉ። መጨረሻ ላይ ደግሞ ኪዲ ከምንም በላይ ቴክኒካሉን በደንብ ዘርዝራ በደንብ ነግራናለች። ስቶሪ ቴሊንግ ምን ኮንቴንት አለው? አንድ ሰው ስቶሪ ቴሊንግ ሲያደርግ ምን ኮንቴንት አለው? ወደ ስቶሪ ቴሊንግ የምንነግራቸው ሰዎች ለምንድን ነው የምንናግረው? ለምን እንነግራቸዋለን? እንዴት እንነግራቸዋለን? ምን ኮንቴንት አለ? ለምሳሌ የተለያዩ ባለሙያ ፊት ቀርበን የምንናገርበትን ቋንቋዎቹ የምናቀርበውን ንግግሮቹን እንዴት መጥነን በ30 ሰከንድ በ1 ሚኒት እንዲሁም በ1 ደቂቃ ገድበን እንዴት ስቶሪያችንን እናገራለን የሚል አይካንሴ ትሬኒንግ ማለት እንችላለን። ብዙ አይነት በጥቂት ደቂቃ ብዙ አይነት ኦቨርቪው ሰጥተናለች ስቶሪ ቴሊንግ። ከዛ ደግሞ ቻሌንጁ ምንድን ነው ብለን አሁን ለምሳሌ እንዳንናገር እነዚህ ስቶሪ ቴሊንጋችን በየቦታ እንዳንናገር ምንድን ነው የሚረዳን፣ ምንድን ነው የቸገረን ብለን ስናወራ አንዳንዶቻችን ላንጉዌጅ የሚቸግረናል ያሉ አሉ። አንዳንዶቹ ደግሞ ነው ካሜራ ፎቶፎቢያ በእርግጥ ሌላ ነው ዲፊኒሽኑ። ካሜራ ፊት መቆም እንፈራለን ያሉ ልጆች አሉ። ሌሎቻችን ደግሞ ሊንክዲን ላይ ወይም ደግሞ ዋትኤቨር ኢት ኢዝ የቴክኖሎጂ እኔንም ጨምሮ የቴክኖሎጂ ዩዘር ኢንተርፌስ ወይም ደግሞ ከቴክኖሎጂ ጋር በቀላሉ አለመለማመድ። አንዳንዶቹ ያነሱት ምንድነው ሊንክዲን ላይ ስንቀርብ ወይም ደግሞ ሊንክዲን ላይ ፖስት ስናደርግ ኢትስ ሃይሊ ፕሮፌሽናል ፕላትፎርም ነው። በጣም ትልቅ ፕሮፌሽን ያለበት የሚቀርቡበት ፕሮፌሽናል ነው። ቋንቋ አመራረጥ፣
ግራፊክስ ከሆነ ግራፊክ አሰራር፣ ቪዲዮ ከሆነ ቪዲዮ አሰራር፣ እነዚህ ነገሮቹ በደንብ ስለማንችል ስለምንፈራ ነው ያሉም ሰዎች አሉ። ሌሎች ደግሞ እንትንን አቴንሽን አልሰጠንም ያሉም አሉ። እንደገና ደግሞ አንዳንዶቹ ደግሞ ካምፓኒያቸው አሁን ደግሞ እንደዚህ አይነት ወጦ ቢናገሩ የሆነ እንትን ችግር ቢመጣባቸው ካምፓኒ ማለት እነዚህ ነገሮች ስላሉ ቻሌንጁን አነሳን። መጨረሻ ላይ እነዚህ ቻሌንጁን እያነሳን እያለ ሌሎች ደግሞ ተነስቶ ይሄ ቻሌንጅ እናንተ ይሄን ቻሌንጅ ካረጋችሁ እኔ ይሄንን ቻሌንጁን በመፍታት ሞክራለሁ ብሎ እነ ኪዲ ቻሌንጁን በምን መልኩ ሶልቭ ማድረግ እንዳለብን ተናገሩ። መጨረሻ ላይ ደግሞ የማርኬቲንግ ቻናሉ እነ ዙፋን ሲናገሩ ነው አንተ የደረስከው። በጣም አንዛዛው መሰለኝ፣ ስትራክቸርድ አይደለም። ይሄን ይመስላል። ቴንክ ዩ በጣም አሪፍ ነው። በተለይ ይሄ አሁን እኔ ኢንፎርም ያደርገኛል። በተለይ ሪስክ የሚፈሩ አለ አይደል ተቋማቸው ዜሪያ ላይ ዲስከስ ቢያደርጉ ኮንፍሊክት ኦፍ ኢንተረስት ምናምን ይሄን አሁን አላስተዋልኩም ነበረ እና እኔ ተማሪ ስለሆንኩ ትንሽ ማት ፍሪደም አለኝ እና ዋሬቨር አይዱ ብዙ ኮሽን የሚያደርገው ሰው የለም እና አይ ፉሊ አንደርስታንድ ያንን ስለነገራችሁኝ አመሰግናለሁ። ለሌሎቻችንም ነው ሁላችንም ተመሳሳይ ነገር ማድረግ ላይጠበቅብን ይችላል የሚለው ሪማይንድ ያደርገኛል። እኔ ብዙ ያላስተዋልኩት ስለሆነ ማለት ነው። እሱን ስለነገራችሁ አመሰግናለሁ። አይ ነው ፕሮፌሽናል መሆን ይጠበቅብናል። በተደጋጋሚ በተለይ ከኔ ከቅርብ ቤተሰብ የሚነገረኝ ነገር እባክህ ቪዲዮዎቹ ስትሰራ አሳምራቸው ይሉኛል እና ቪዲዮ ማሳመር ቪዲዮ ሪከርድ ከማድረግ ቪዲዮ ኤዲቲንግ በጣም ብዙ ጊዜ ይወስዳል እና እኔ ብዙ ጊዜ እንደዛ አላረግም። አጀስት ያን ያህል ክሪቲሲዝም አክሴፕት አድርጌ ኢንኮምፕሊት እንደሆነ እያወቅኩ ነው ፖስት ማድረገው አንዳንድ ነገሮችም ማለት ነው እና ምናልባት የምታመነቱ ካላችሁ ቤት ውስጥ በተለይ ለማሳመር ፕሮፌሽናል መሆን አለበት። ቆይ ኤዲት ላድርገው፣ እዚህ ጋር አፍንጫዬን ነክቻለሁ፣ እዚህ ጋር ፀጉሬ ታየ ኦር ባሬቨር የምትሉት አይነት ነገሮች ብዙ ጊዜ ወደኋላ ነው የሚገቱትን ወደፊት ከመሄድ ይልቅ ማለት ነው እና ኢፍ አይ ሪከርድ ቪዲዮ ሌትስ ሴይ 50% ለምን መሰራት እንዳለበት እና 50 መሰራት የሌለበት ምክንያት ካለ ለ50 ብዬ ነው ፖስት ማድረገው። ወደኋላ የሚጎትተኝን ምክንያት ብዙ አክሴፕት አላደርግም ማለት ነው እና ዊ ለርን ስሩ ፕሮሰስ በቃ እና አደራ ኮንፍሊክት ኦፍ ኢንተረስት ከሌለባችሁ ፖስት ማድረግ አትርሱ። ተቋማችሁን ስራችሁን የሚጎዳ ነገር ግን እንድታደርጉ ኤክስፔክት እናደርግም እና ይሄ ነው። ኤኒዌይስ ለዚህ ፔጅ ላይ በምጠይቅ ሰዓት ኖ ብሎ መመለስ አለባቸው እንደዚህ አይነት ሰዎች። ትላንት የምትሰሩ የስ ካሉ በኋላ ሌላ ሰው ኖዋን ክሊርሊ ሰይድ ይሄ ችግር ስላለ እኔ አልሰራም አላሉኝም። 30 ሰው አካባቢ ነበር ኦንላይን የነበረው እና ኦፕን ኮሚኒኬሽን ለዚህ ነው የሚጠቅመን ማለት ነው። ኦን ስፖት ዛሬ ቤት ስራ አለብን ስቶሪ ቴሊንግ ሰርተን ነገ እንገናኛለን ሲባል የሚሰሩ ሰዎች እሺ ብለዋል። ሌላ ሰው ግን በዚህ ምክንያት እኔ አልሰራም ያለኝ ሰው አልነበረም። ካሁኑ ነገሮችን ኦፕንሊ ዲስከስ ማድረግ መጀመር አለብን። አሁን እኔ በሌለውበት መነጋገራችሁ በጣም አሪፍ ነው። እንደዚህም ብላችሁ ስለነገራችሁን ማለት ነው። በተለይ ፖቴንሻል ኮንፍሊክት ኦፍ ኢንተረስት ማለት ነው። አይ ቲንክ በእኔ ሳይድ ያለው አፕዴት ዛሬ የኛ የአዲስ አበባ ቲም ለሂልደር ቴክኖሎጂ የዌብሳይት መስሪያ ክፍያ ከፍለዋል። ይህን ቅዳሜም አፕዴት አደርጋችኋለሁ። ሌሎቻችሁ ማወቅ ካለባችሁ እስካሁን ከተዋጣው ብር ላይ ለዌብሳይት እና ለዚህ ለስራዎች ኦልሬዲ ሳምፕል ዌብሳይት አሳይተውኛል እና ፔመንት ኤክስኪዩት ተደርጓል። እንደው ጀስት ለኢንፎርሜሽን ያህል ነው ነገራቸው። ይሄንን ማወቅ ስላለባቸው የጋራ ሀብት ስለሆነ ማለት ነው። ትንሽ ብርም ብትሆን ወሬቨር ዊዱ በጣም ኦፕን የሆነ ኮሚኒኬሽን እንዲሆን እንፈልገው ለዚህ ነው እንድትረዱ ማለት ነው። እና ዘሚን ታይም ምናልባት አሁን እህቴ ቅድም ስትናገር የስቶሪዎች ያለመነገራቸው ነገር እናውቃለን። ቤት ውስጥ ነበረች ግን ቪዲዮን ነው ባልትና ላይ እንደምትሰራ እንዲህ ነው። አሁን የያዝነው ሀሳቦች ቤት ውስጥ መተናል፣ ግን ሪሊ ስላልነገራችሁን ምን እንደምትሰሩ አናውቅም ማለት ነው። እና ስቲል ሀሳብ ይዛችሁ ቁጭ ያላችሁ ስቶሪ ቴሊንግ ያልሰራችሁ እና ኢፍ ዩ ዶንት ሃቭ ኤኒ ኮንፍሊክት 12 ሰዎች ናቸው ሬዝ ያደረጉት። በጣም አሪፍ። እና ሌሎቻችሁ ያልሰራችሁ ኢፍ ዩ ዶንት ሃቭ ኤኒ ኮንፍሊክት ኦፍ ኢንተረስት አሁንም ይሄንን የስቶሪ ቴሊንግ የቤት ስራው አላበቃም ማለት ነው። ዲስ ኢዝ ኦንጎይንግ። አንዴ ነግረን አናቆምም።
ይሄን ነው በደንብ እንድትረዱ የሚያስፈልገው ነገር we need to be consistent። ምንም ነገር እዚህ ምድር ላይ አንዴ ብቻ ሰምተን ነግረነው የሚያልቅ ነገር የለም እና አንድ ጀምራችኋል። ለምሳሌ ሰዎች አብረዋችሁ እንዲሰሩ አንዴ መናገር ጀምራችሁ you need to give them consistent የሆነ አፕዴት መስጠት አለባችሁ። እንዲህ ብያችሁ የነበረው እዚህ ደርሷል ደግሞ ማለት አለባችሁ ማለት ነው። ዱሪንግ ዘ ፕሮሰስ ታዩታላችሁ እንዴት ኮሚኒኬሽናችሁ እየተሻሻለ እንደሚመጣ፣ ኮንፊደንሳችሁ በራሱ እየተስተካከለ ይመጣል እና እኔ የራሴን ፕሮግረስ እያየው ስለነበረ ማለት ነው እና ደጋግመን ስንናገር ደግሞ የሆነ ሀሳብ የራሳችን የመሆን እድሉ እየጨመረ ይሄዳል እና እስካሁን ድረስ ያሉኝ እኔ ማውቀው ለምሳሌ ቅድም ስለ ባልትና ወንድሜ ዶክተር ግዛት ስለ ሕክምና ማዕከል አለ። ዶክተር ግዛት አለ እዚህ ቤት ውስጥ ትላንትም እድል ሰጣለሁ እያልኩ ሳልሰጠው ነው እየወጣ ያለሁት እና ከወጣው በኋላ በጣም ቅር ይለኛል። ዶክተር ግዛት አለ እንደው እኔ እናንተ ትንሽ እንነጋገር፣ የሌሎች መስማት የሚፈልጉ ያዳምጡን፣ የደከማቸው እንዲተኙ ፈቅደናል እና አንተ መናገር የሚያመች ከሆነ ትንሽ ስለ አንተ ቢዝነስ እንትን መስማት ፈለግኩ እኔ ለእኔ እና ለሚያዳምጡ ሰዎች ብትነግረን። አለ ተናግረው ይሆን ዛሬ? ዶክተር ጭራሽ ግዛት አልነበረም፣ እያየሁት ነበር አልነበረም። ኦኬ አሁን ገብቷል። አሁን እያየሁት ነው እና ይህ አሁን ሆስፒታል ግዛት ምህረቱ እሱ ነው። ግዛት ምህረቱ እሱ ይመስለኛል የአያቱ ስም ተጠቅሞ ነው ሞስት ላይክሊ የሚሆነው እና ይሄ አሁን የሱ ምን ምሳሌ የሆነናል መሰላችሁ? ግብርና ብቻ እንዳልሆነ ታቻዋል ሁሉንም ሀሳብ ቫልዩ እንደምናደርግ በተለይ ሐኪም ደግሞ በጣም እንዳልኳችሁ ዜር ላይክ ቤስት ያሉን የምንላቸው ቤስት ብለን እንትን ማድረግ የምንችለው ሰዎች ናቸው። ምናልባት ቢዚ ከሆንክ ስራ ላይ ከሆንክ ቴላስ ዶክተር ግዛት አሁን መናገር ከቻልክ ንገረን። ስቶሪ ቴሊንግህን ልከልናል መሰለኝ። ያመቻል ዶክተር ግዛት ካል መሰለኝ እየጻፈ ነው። እስኪ ያ ልኮልኛል። ይሄን ፎርዋርድ ላድርግላችሁ እንድትሰሙለት እና አይ ቲንክ ትንሽ የኤዲት አድርገው ብዬው ነበረ፣ ግን የመጀመሪያውን እንትን ከዚህ በፊት የላክልኝን ያው ፎርዋርድ አድርጌላችኋለሁ እና ሐኪም ነው እንግዲህ እንደምታውቁት በሕክምና ሙያ እንትን እንዲህ አይነት ኢንቨስትመንት የሚፈልጉም ስላሉ እዚህ አሜሪካ ሀገርም ትዝ የሚላችሁ ከሆነ መጀመሪያ ሳምንታት ሰሞን አንድ ሰው ገብቶ ነበር ጤና ላይ መስራት ፈልጋለሁ ያለን ሰው ነበር። I joined go ahead ዶክተር ግዛት you can speak ክፈተውና መነጋገሪያ ያህል ከቪዲዮ በተጨማሪ አሁን ትንሽ ስላንተ የማወቅ እድል አለን እና እንዳልኳችሁ go ahead ይሰማሃል? ሄሎ go ahead yes ዶክተር ይሰማል። እኔ እዘጋለሁ ድምፁን። ቀጥል። ሄሎ ይሰማል። ቀጥል። እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ወንድሜ፣ ቀጥል። ይሰማል። አለሁ ደህና ነኝ። አይ ጆይንድ ሌት ዛሬ ትንሽ ስራ ነበረኝና ኤርሊ አልገባሁም። ሶሪ ፎር ዛት። ብዙ ነገር እንዳመለጠኝ ነው የተሰማኝና አሁንም ቢሆን ማግኘቴ ደስ ብሎኛል። ሰላም ናችሁ? ሁላችሁ እንዴት ናችሁ ብያለሁኝ። ያው እዚህ ቪዲዮ ላይ እንዳስተካክለው ነግረኸኝ ነበር። ብዙ ያው ቋንቋ መቀላቀል ምናምን አይ ሆፕ የተሻለ ነገር ሰርቼ ልክልሃለሁ ብዬ ነበር። ኦኬ ሼር ማድረግህም ችግር የለውም። እኔ እንግዲህ ቀደም ብዬ ለፍቄ ነግሬሃለሁ፣ ኢንቦክስም አድርጌልሃለሁ እና ያው ቤተሰብ እንዲያውቀው ካልሆነ በስተቀር እኔ ያሰብኩት ምንድነው በዲጂታል ሄልዝ ኬር ውስጥ መግባት ነው። ያው ከራሴ ስጀምር እኔ ተማሪ ነኝ፣ አሁን የስፔሻሊቲ ተማሪ ነኝ። የህፃናትና እድገት ስፔሻሊቲ እየተማርኩ ነው። አሁን ሰከንድ ይር ነኝ፣ 1 ዓመት ይቀረኛል ማለት ነው። አት ዘ ሴም ታይም ግን እንደዚህ አይነት ነገር ውስጥ ኢንቮልቭ ማድረግ ፈልግ ስለነበረ ነው ለአንተ ከየት እንደምጀምር ግራ ስለሚገባኝ ኢንቦክስ ያደረኩልህ። ይሄን የኢትዮጵያ ስከታተል ቆይቻለሁ። በቪዲዮ ላይ እንደምታዩት ጠቅላላ ሐኪም ሆኜ ስሰራም ፍቄ ልከታተል ነበርና አውዝ ኢንስፓየርድ በሚያደርጋቸው ነገሮች ማለት ነው። እና ፍቄን ለረጅም ጊዜ ተከታተለው ነበር። ያው ስፔሻሊቲ ከገባው አዲስ አበባ ከመጣሁ በኋላ ክፍለ ሀገር ነበር የምሰራው። አዲስ አበባ ከመጣሁ በኋላ ትንሽ ታፍ ነበር፣ ጊዜ አላገኘውም ነበር። እንደገና ጆይን ማድረግ የቻልኩት ያው ትንሽ ጊዜ ስናገኝ 2ኛ ዓመት ከገባው በኋላ ነውና እኔ የኔ ጎል ምንድነው
ሆም ኬር ሰርቪስ ቀደም ብዬ ፍቄ ታስታውስ ከሆነ አላውቅም ልኬልህ ነበረ። ላይክ ግራጁዌት አድርጌ ከወጣሁ በኋላ ኢሚዲየትሊ የራሴን ነገር መጀመር ፈልግ ነበረ። ግን ያው ብዙ ኮንስትሬንቶች ነበሩ። ያው እነሱ ያንን እድል አልሰጡኝም እና ጀስት ፕላኑን ላውጥቼ ነበር። የወርኪንግ ፕላን አውጥቼ ነበር ፕሮፖዛል ወረዳ ላይ ሁሉ የነበርኩበት አካባቢ ሄጄ እሱን አስገብቼ ውል ሲ ምናምን ብለውኝ ከዛ አልቻልኩኝም። ያው ተቀጠርኩ ማለት ነው። ከተቀጠርኩ በኋላ ደግሞ ያው ትንሽ ዋንስ የቅጥር ሳንቲም ከለመድክ በኋላ ያስቸግራል ብቻ እና ያ ፕላኔ ነበረ። በተደጋጋሚ ኮምፒውተሬን እየከፈትኩ አየው ነበረ እና አሁን ሀሳቡ እንደገና ጊዜ አግኝቼ ከራሴ ጋር ማውራት ስጀምር ፍቄ እስኪ ወርኪንግ ፕላን ላክልኝ አይ ሪመምበር እና ፈልጌ ወዲያው ነው የነበረው። ያው ትንሽ መሻሻል የነበረበት ነገር ነበረ። ዩቲዩብ ላይ እሱን ቪዲዮ ሼር አደረገኝና እሱን አየሁት። አሁን የማስበው ምንድነው አስተካከልኩት ማለት ነው ያን ነገር። አሁን የማስበው ምንድነው እኔ ዲጂታል እኛ እንደምታውቁት ገና ነው። ምን ያህል ሰው ቴክኖሎጂ ይጠቀማል ካላችሁ በጣም ትንሽ ነው፣ ጥራት ቢፈልግም ነው። ሶ ወደፊት ግን ተስፋ የሚደረግበት ስትሪም ነው። ስለዚህ ዲጂታል ሄልዝ ውስጥ በደንብ ዲፕ ገብቼ ራሴን በደንብ እውቀቴን ሽጬ ማህበረሰብን ማገለግልበት እድል ይኖረኛል ብዬ አስባለሁ። ያ በደንብ አድቫንስ ሲያደርግ ግን ያሰብኩት ምንድነው አትሊስት የሆም ኬር ሰርቪስ ላይ ምን እንደሚደረግ በደንብ ያጠናሁ ነው። በዚህ ዙሪያ ደግሞ ልምድ ያላቸውንም ሰዎች አወራለሁኝ። ከእናንተም ብዙ ነገር እያገኘው ነው። ፍቄ ሼር ካረገልኝ በኋላ ሊንክድኢን ላይ በጣም ብዙ ኢንፎርሜሽን አለው። አሁን እሱ ላይ በደንብ እየሰራው ነው ማለት ኢንፎርሜሽን በደንብ ጋዘር እያረኩኝ ነው። አክቹዋሊ ይሄ ሶፍት ነው ነገር ነው፣ ሶፍት ቴክኖሎጂ ነው። አሁን በደንብ ጋዘር እያረኩ ያለሁት ያው ትምህርቱን ጊዜ ስለማይሰጥ እንደምታውቁት ያው ክሊኒካል ፕራክቲስ ላይ ስትሆኑ ብዙ ታፍ ነው። ስፔሻሊ ደግሞ እኔ የማጠናው ትምህርት የህፃናት ላይ እስከሆነ እንደመሆኑ መጠን ኢትስ ዲማንዲንግ ማለት ነው። ታይም በጣም ይፈልጋል። ግን እንደዚያም ሆኖ አምወርኪንግ በጣም ኢንስፓየርዱኝ ያለው እንደገና የእናንተን ዲስከሽን በተለይ ፍቄ የምታደርገው ነገር እጅግ በጣም ላመሰግን እወዳለሁኝ። በጣም ሞቲቬት ያደርጋል። እኔ ደግሞ ኢነርጂው አለኝ ማድረግ እችላለሁ ብዬ አስባለሁኝ። በእግዚአብሔር ፈቅዶ ሰዎች እናንተ አይነት ሰዎች ምረድተውኝ የኔ ስታርታፕ አድጎ እንግዲህ ኢስት አፍሪካ ውስጥ ትልቅ የዲጂታል እና ሆም ኬር ሰርቪስ መስጠት የሚችል ካምፓኒ ኑሮኝ እሱን ደግሞ ወደ ውስጥ ዓለም ማሸጋገር የምችልበት አቅም ፈጥራለሁ ብዬ ነው የማስበው። እና አሁን አም ቬሪ ኦኬ ምንም ነገር ለማድረግ ኢነርጂው አለኝ። እንደዚህ የሚደግፈው ደግሞ ስላገኘው በጣም ደስ ብሎኛል። እዚህ ግሩፕ ውስጥ ያለው ሰው ሁሉ የሚሰጠው ሀሳብ በጣም ኢንስፓይሪንግ ነው እና በጣም ደስ ብሎኛል ዩ ጋይስ እንደገና ጆይን ስላረኳችሁ። ከፍቄ ጋር እንኳን እሱ ብዙ ሰው ጋር ብዙ ልጆችን ሜንተር ስለሚያደርግ ነው እንጂ እንዳልኳችሁ ልክ ተመርቄ ወጣውኝ ቅጥር ከተቀጠርኩ በኋላ ኦልሞስት 2 years ባክ ፍቄን ካወራሁት አስታውሳለሁኝ። ቪዲዮ ላይ ማየት እንደቻለበት ብዙ ነገር አውርተናል ፍቄ ጋር ማለት ነው። ስለዚህ እኔ ያለሁበት ሁኔታ ይሄ ነው። ቪዲዮ የተሻለ ቪዲዮ ሪከርድ አድርጌ የሚመች ቦታና ታይም ሳገኝ የተሻለ ነገር አጋራቸዋለሁ ብዬ ተስፋ አደርጋለሁ። ይሄው ያለኝ ይስጥር ፍቄ። እጅግ እናመሰግናለን። ቀለል ላድርገውና ምናልባት እዚህ ቤት ውስጥ ያሉ ዛሬውንም ያንተ ፓርትነር ይኖራል እዚህ ቤት እና የት ደረጃ ነው ያለው ሀሳብህን ወደ ተግባር ከመቀየር አኳያ ምን ደረጃ ደርሰሃል? እጅህ ላይ ምን አለ? ምን ድጋፍ ትፈልጋለህ? ለምሳሌ አንተ ጋር እንበልና እኔ ኢንቨስት ማድረግ ብችል ገንዘብ ሊኖረኝ ይችላል። ምናልባት የጤና ባለሙያ አይደለሁም እና እንዴት ነው አብሬ የምሰራው? እንደዛ አይነት ነገሮችን አስበህበታል? እሷን እስቲ ኮሜንት ብታደርግ ለሌሎቹም ይጠቅማል። እንዲህ ይህን ፕላትፎርም ከመጠቀም አኳያ ለወደፊትም እንዲህ እያደረጉ እንዲቀርቡ ስለምፈልግ ነው። እንደ ሳምፕል አንተን የሌሉም ገና የሚያዳምጡት አሉ። ሪከርድ የተደረገውን የሚሰሙም ስላሉ መማማሪያም ነው ዋና ዓላማችን። ሊደርሺፕ ትሬኒንግም ስለሆነ ኢንዳይሬክትሊ አይዲያ ፒች እያደረክ ነው አንተ ያለው አሁን እና እስቲ በዛ አይነት ንገረን። የት ደርሰሃል? ምንስ ድጋፍ ትፈልጋለህ? እሺ አመሰግናለሁ። የስ ኢትዮጵያ እኔ አሁን ያለሁበት ደረጃ ቀደም ሲል እንደነገርኳችሁ ያው ተማሪ ነኝ፣ ሰከንዲር ሬዚደንት ነኝ እዚሁ አዲስ አበባ ነው እና አሁን ሜንሊ እየሰራ ያለሁት
ዲጂታሊ በደንብ አይዲያውን መሸጥና ኮርፖሬት ሆነው ከኔ ጋር መስራት የሚፈልጉ ሰዎችን ባገኝ ኤግዛክትሊ ይሄ ሃርድ የሆነውን ፓርት ወርጄ ምንድነው ማድረገው አዲስ አበባ ውስጥ መስራት አሁን ባለኝ ሆንኩኝ መስራት እችላለሁ ወይ? ለምሳሌ ሆም ኬር ሰርቪስ መጀመር ፈልግ ኦፊስ መክፈት አለብኝ። ኦፊስ ያስፈልገኛል። እኔ አቬል መሆን አለብኝ እዚያ ቦታ ላይ። አዚ ስቱደንት ደግሞ 24/7 ላይ መሆን አልችልምና እነማናቸው ፓርትነር ሆነው ከኔ ጋር መስራት የሚችሉት የሚለውን ነገር ገና እያሰብኩበት ነው እውነት ለመናገር። አሁን ያለውት ግን ሜንሊ ይሄ ሶፍት ፓርት ላይ አይደለ? ለምሳሌ ዌብሳይት ዲቨሎፕ ማድረግ፣ የሶሻል ሚዲያ ላይ አካውንቶችን ክሬት ማድረግ፣ ከዛ ስለዚህ ማርኬት እና ሰርቪስ በደንብ ፕሮሞት ማድረግ እያደኩ ስመጣ ደግሞ ላይክ አሁን እንደነገርኳችሁ ሰከንድ ነኝ ሰርድ እየሆንኩ ስመጣ ላይክ ስራ እየቀለለ ወርክሎድ እየቀለለ ነው የሚመጣውና ኢሚዲየትሊ ግራጁዌት እንዳረኩ ይሄ ሃርድ ፓርቱን ለምሳሌ ሰርቪስ ዴሊቨር ማድረግ የምጀምርበት ታይም ፓርትነሮች ማገኘው እንደዚያ ነው ያሰብኩትና አሁን አም ጀስት ወርኪንግ ኦን ይሄ ሶፍት ነገሩ ላይ ለመስራት ፓርትነሮችን ማግኘት ላይ ነኝ ማለት ነው። ኤግዛክትሊ ምንድነው ማድረገው? አሁን ለምሳሌ ዲጂታል ሄልዝ ላይ ኤግዛክትሊ ምንድነው ማደርገው የሚለው አንደኛ ዌብሳይት ያስፈልገኛል። ይሄንን ዲቨሎፕ የሚያደርጉ አክቹአሊ እያገኘሁ ነው። አሁን ላይክ ማይ ፍሬንድስ ብራዘር ኢዝ ሶፍትዌር ኢንጂነር እና ሂ ፕሮሚስድ ሚ ዋንስ አንተ እንደዚያ ይሄን ሀሳብ ካመጣልኝ አይ ዋዝ ቶኪንግ ዊዝ ሂም እንደዚህ አይነት ነገር አይ ዊል አሲስት በዚህ ላይክ እንደ ቢዝነስ ፓርትነር ሳይሆን ጀስት ሊረዳኝ ማለት ነው። እንደዚያ እያለኝ ነበርና አሁን እያሰብኩ ያለሁት አይዲያውን በደንብ ማብላላት፣ ከዚያ እንደ ፕሮፖዛሎች በደንብ አድርገን ፈርመንት ማድረግ፣ ከዚያ ፓርትነር መፈለግ፣ ከዚያ ሰዎች ደግሞ በዚህ ውስጥ ያላቸው ሰዎች ሊረዱኝ አብረውኝ ፓርትነር ሊሰሩ የሚፈልጉ ሰዎች ካሉ ደግሞ እዚሁ ላይ አሁን ሀሳቤም እያወጣሁኝ ነውና እናንተም ተጋግዘን አሁን ያለውበት ይሄ ነው። ኤግዛክትሊ ይሄ ወርጅ ሰርቪስውን ዴሊቨር ማድረግ ይችላል በራሴ ብዬ አላስብም፣ ግን ይሄ ዲጂታል ፓርት ሶፍት ፓርት ነው እየሰራ ያለሁት። አይ ዶንት ኖ ፖይንት ጥያቄህን አግኝቼው እንደው አላውቅም። ፍቄ ይሰማል ፋሚሊ? ያ ስፔሲፊካሊ አሁን ምንድነው ላይክ አንተ በዚህ ሰዓት ባለበት ደረጃ ሰዎች ለአንተን የሚያግዙበት ቦታ ነው ያለው ወይስ ሀሳብ ገና እንትን ብሎ አላለቀም? ተረዳኸኛ? ስራው ወደ ተግባር ከመውሰድ አኳያ እዚህ ቤት ውስጥ ያሉ ሰዎች ከአንተ ይሄን ስራ ውስጥ እንዲገቡ ትፈልጋለህ? የዞር ነው የሚገቡ ከሆነ እንዴት ነው የሚገቡት ነው እና ምን ደረጃ ነው ሀሳብ? ያ ቱ ዘ ፖይንት ትንሽ ያ ኤክስፕሌን እንዲገቡ ፈልጋለሁ። እሺ እንዲገቡ ፈልጋለሁ፣ ግን አንተ ምን ያህል ሬዲ ነህ? ለምሳሌ ብትለኝ ሆም ኬር ሰርቪስ ለምሳሌ ኢሚዲየትሊ አሁን ለመስጠት ትችላለህ የሚያስችል ደረጃ ላይ ነህ ወይ ብትለኝ አይደለም ነው ለምችለው። እንዳልኩ ተማሪ ነኝ፣ ሳልከፈትኩም አሁን እዚያ ደረጃም አልደረስኩም። ግን እነዚህ አሁን ፓርትነር ሊሆኑ የሚችሉ ሰዎች በዚህ ውስጥ ኤክስፒሪያንስ ያላቸው ቢሆኑና ሄልፕ ቢያደርጉኝ መጀመር የምችልበት ፖቴንሻል አለ ማለት ነው። በጣም አሪፍ። ምን አይነት ሰው ጆይን ሌላ ጥያቄ ካለ ይጠይቁ። ትንሽ ኢንተርፊር ላደርግ ብዬ ነው። ዶክተር ግዛት ያንተ አሁን ለምሳሌ ሆም ኬር ቢዝነስ ነው መጀመሪያ መክፈት የፈለግከው አይደለ? ሆም ኬር ቢዝነስ ጋይድላይኑን የእንትኑን ጋይድላይኑ አይተሃል አይደለ? ምን እንደሚያስፈልገው ለምሳሌ እያየሁኝ ነበር። አንድ ሆም ኬር በቀላሉ ልንገር፣ አንድ ሆም ኬር ለመክፈት ያንተ ትልቁ ቻሌንጅ የሚሆንብን ማርኬት ማግኘት ነው። ፋይናንሱ የዛን ያክል አይደለም። ፋይናንሱ በጣም ትንሽ ነው። ለምሳሌ ሆም ኬር ለመክፈት ምን ያስፈልግሃል? አንተ ሜዲካል ዶክተር ነህ፣ አንድ ነርስ ያስፈልጋል። አለቀ። አንድ ቢኤስሲ ነርስ ያስፈልጋል፣ ኦር ኤችኦ ሊሆን ይችላል ያስፈልግሃል። ኢንኬስ ካስፈለገ አንድ ኮል ሴንተር ላይ የሚቀመጥ አንድ ወይም ደግሞ የሚቀመጥ አንድ ሰው ያስፈልጋል። አንድ ሰከንድ ደግሞ ትንሽ ኦፊስ ትከራያለህ። ኦፊሱ ደግሞ ምን ያለ ነው? ይሄ ሽንት ቤት ያለው እንደገና የልብስ ምናምን የምትቀይርበት ልብስ ምናምን የምትቀይርበት የተለያዩ ማይነር የሆኑት ደግሞ ለሕክምና የምትጠቀመዋል አይደለም? ማክሲመም አሁን አንተ ሆም ኬር ለመክፈት ከቤት ኪራይ ውጭ ማክሲመም ሙሉ እቃ ገዝተህ ከ100,000 ብር በላይ አይፈጅብህም።
አንድ እኔ እንትኑ ጀምሬ ስላቋረጥኩኝ ነው። ከዚህ በፊት አንድ ልጅ ቢዝነስ ፕላን ስራልኝ ብላ ጀምሬ ዘ ሜን ቻሌንጅ ሆም ኬር ቢዝነስ ለመክፈት ቻሌንጅ የሚሆንብህ የቱ ጋ ነው አንደኛ ነገር ፕሌስ የቱ ጋ ነው ይሄንን ሆም ኬር ቢዝነስ መክፈት የሚችለው የቱ ጋ ነው? ለምሳሌ መጀመሪያ ሪሰርች ማድረግ ያለብህ የኔ ክለንት ሁ አር ማይ ክለንት ቤት መታከም የሚፈልጉት ነው ወይስ ደግሞ ከህክምና ወጥተው በየቀኑ መመላለስ የማይችሉትን ነው? እንደዛን ካቴጎራይዝ አድርግ። አይ ዊል ሰፖርት ዩ እንትኑ እዛ ላይ ሰፖርት አደርጋለሁ መጀመሪያ ላይ። ምክንያት ላይ መሰለ ፍቄ እየጠየቀ ያለ ጥያቄ ተገቢ ጥያቄ ነው። የት ነው ያለው ማለት አስ ኤ ቢዝነስ እንደ ቢዝነስ ምኑ ጋር ነው ስታንድ አፕ ያደረገው? ለምሳሌ እንትን ክለንትን ለይተህ ከሆነ ለምሳሌ ሆስፒታል አካባቢ ከከፈትክ ዲዛቢሊቲ ያላቸው ነው። ምናልባት ፍቄ እንትኑ እንዳልጠቀም ቴክኒካሉ እንዳይጠቀም ዲዛቢሊቲ የሆኑትን ሰዎች ነው ወይስ ደግሞ ተመላላሽን ነው? እነዛን ተመላሽ እንዴት ማግኘት ይችላለው? ይህንን ማርኬት አንተ ትምህርትን እየተማርክ ሌላ ስራ እየሰራ ሆም ኬር ቢዝነስ መስራት ትችላለህ። አንድ ሰው ትቀጥራለህ ወይ መርፌ መስጠት ነው፣ ኤልደርሊ የሆኑን ሰፖርት ማድረግ ነው። ማርኬቱ መሸከም የሚቻል አሁን ለምሳሌ አዲስ አበባ አካባቢ ማርኬቱ መሸከም ምን ያክል መሸከም ይችላል? ሆም ኬር ቢዝነስ ኢዝ ቨሪ ኢዚ ቢዝነስ። እንትን አያስፈልግም፣ ብዙ ገንዘብ አያስፈልግም፣ ብዙ ብር አያስፈልግም። የሚያስፈልገው ምንድነው? ኔትወርክ አድርገ እውቅና አግኝተ ኢስት አፍሪካ አይደለም ለአፍሪካ ማብቃት ትችላለህ። ምን ስትጀምር እውቅና ስታገኝና እውቀትን በጣም ዴቨሎፕ አድርገ በፊዚካል ሄደ የሰበሰብካቸውን ክለንትስ በፊዚካል የሰበሰብካቸውን ደንበኞችን ወደ ዲጂታላይዝድ ቀይረ ዲጂታላይዝድ አድርገ ያኔ ወርልድ ዋይድ ልትሆንም ትችላለህ ማለት ነው። ስለዚህ አሁን መጀመሪያ አንተ መስራት ያለብህ ሁ አር ማይ ታርጌት ግሩፕ ምንድነው? የቱ ጋር ነው ታርጌት ግሩፕ? እንደ ቢዝነስ አንድ ቢዝነስ ስትከፍት ምንድነው ታርጌት ግሩፕ የሚባል አለ። ታርጌት ግሩፕ ምንድነው? እነማን ናቸው እኔ ሰፖርት ማረጋቸው? እነማን ናቸው ሰርቪስ ማረጋቸው? ማግኒቱድስ ኳንቲቲስ ምን ያክል ይሆናል? ይሄንን ትክክለኛ ፊገር ላታገኝ ትችላለህ። በት አሰምፕሽን ልታስቀምጥ ትችላለህ። የተሰሩ ጥናቶችን እንደ ዴልፊ ስተዲ መስራት ትችላለህ። ዴልፊ ኤክስፐርት የተለያዩ ኤክስፐርት ሰርተ ዴስክ ሪቪው ማድረግ ትችላለህ። ምናልባት እዚህ ነፍቄ የሚፈግዙ ይችላሉ አካዳሚሽያን ስለሆነ እና ማርኬቱ ምን ያክል ሰፖርት ያደርጋል። እነዛን ማርኬት ደግሞ ታርጌት ሴግመንት ታደርጋለህ። ህፃናትን ነው ወይስ አረጋውያን ነው ወይስ በዚህ አይነት ችግሮች እነዚህ አይነት ችግሮች አሉ ወይ? የሚሰሩ ሰዎች እንዴት ይሰራሉ? ለምሳሌ ሆም ኬር ቢዝነስ የሚሰሩ ነፍ አዲስ አበባ ላይ አሉ፣ በጣም የታወቁ። ዋትስ አር ዘ ስትራቴጂ? እንዴት ነው ቢዝነሱን ግሮው ያደረጉት? በምን መልክ ነው የሄዱት? እነዚህ ነገሮችን በደንብ ያንተ ፓሽን ከሆነ አሁን ለምሳሌ ሊንክዲን ላይ ማስተዋወቅክ፣ ቴሌግራም ላይ ፌስቡክ ላይ ማስተዋወቅክ አት ዚስ ሞመንት እነዚህን ዶክመንቶች እና እነዚህን ስትራቴጂውን ቁልጭ አድርገህ እጅ ላይ ካስክ ማርኬትን ቡስት ያደርግልሃል። ሁለተኛ ነገር ደግሞ ሆም ኬር ቢዝነስ ኢት ሪኳይርስ ሃይ ትረስት በጣም ይፈልጋል። ለምሳሌ የት ነው እየተማርክ ያለ? ጥቁር አንበሳ ነው ወይስ ምኒልክ ነው? የካቲት ነኝ። የካቲት ነህ። አሁን የካቲት ላይ ዩ ካን ዱ ዩር ኔትወርክ ዜር። በቃ እነዛ ማንን ትይዛለህ? ነርሶቹን ትይዛለህ። ነርሶቹን እንትናቸውን ትይዛለህ፣ ስልካቸውን ትይዛለህ፣ ኮሚኒኬት ታደርጋለህ። ኤችኦ ካሉ ኤችኦን ትይዛለህ። እንደገና ደግሞ ፊዚሽያን ካሉ ዶክተሮችን ትይዛለህ። ሀር ካሉ እንትኖችን ትይዛለህ። እነዛ ምን ያደርጉልሃል? ሆም ኬር ቢዝነስ መስራት ፈልጌ ነው። ዶክተሮቹ እንኳን ላይፈቅዱልህ ይችላል። መቼ ነው ይህን እየሰራ አትማርም ይሉሃል። እና ይህንን ስለማውቃቸው ነው በደንብ። እና ስለዚህ አሁን በተለይ ክሊኒክ ታች ስቴጅ ላሉ ሰዎችን እንደዚህ የሚቸገሩ ሰው ተመላልሰው መታከም የማይችሉ ከሆነ ህፃናት ቤት እዚህ አንዳንድ ሀብታሞች እዚህ መመላስ አይፈልጉም። እዛ ሄደው ክሊኒክ መርፌ እንዲሰጣቸው፣ እዛ ሄደው ክሊኒክ እንዲሰጣቸው፣ እዛ ሄደው ቁስል እንዲፈታላቸው፣ ይሄ ሁሉ there is a lot of business there. So
ፕሊዝ ክሊርሊ ኢንዲኬት የቱ ጋር እንትን እንዳለ ኢንዲኬት አድርግ። አሁን ኢፍ ዩ ሃቭ ፉሊ ዴቨሎፕድ ዚስ ኔትወርኪንግ ኤንድ ታርጌቲንግ ኤንድ ፖዚሽኒንግ ዩር ማርኬት ኢን የካቲት ጀስት ዩ ዊል ኤክስፓንድ ቱ ዘ አዘር ሆስፒታልስ ዊች አዝ ኢን አዲስ አበባ ወደ ሌላ ሆስፒታል ለመሄድ አይከብድም። ገባ? እዚህ ላይ ቤዝን ካረክ ማለት ነው። እና ትረስት ቢውልድ እያረክ ነው የምትሄደው። ይሄንን ክሊርሊ ቢዝነስን ኢቭን ለምሳሌ እንበልና አንድ ቤት ሄደው ቁስል ልታከም ነው እንበል። እኔ በማርኬቲንግ እንትን ቋንቋ እያወራው ስለሆነ ነው። ቁስል ልታከም ወይም ደግሞ ቁስል የታሸገውን ቁስል ዴብሪድ ለማድረግ ምን ያክል ነው የሚያስከፍሉ ሌሎቹ? ገብቶሃል አይደል? ለምሳሌ ሌሎቹ 200 ብር የሚያስከፍሉ ከሆነ አንተ 300 ብር ካልክ you will be immediately out of market ትሆናለህ። ትረስት ፕላስ ፕራይስ በማርኬት 4 ዋና ነገሮች አሉ። P4P የሚባሉ ሌሎች እንዳሉ ሆኖ ፒፕል ቅድም እንዳልኩ እነማን ነው ማከማቸው፣ ፕሌስ የት ነው፣ ፕራይስ እንዴት ነው፣ ደግሞ ፕሮሞሽን። አሁን እነዚህ ሶስቱን ዲሳይድ ካረግ ወደ ፕሮሞሽን ትወዳለህ። ፕሮሞሽን ማንን ትጠቀማለህ? ፈርስትሊ አት ዘ ፈርስት ስቴጅ ዩ ሹድ ሃቭ ቱ ዩዝ ሪፈራል። በቃ ሪፈራል እዛ ክሊኒክ አካባቢ ከኤሪያ ትጀምራለህ። ሪፈራል አት ዘ ሴም ታይም ደግሞ የኤስ ኢትዮጵያን ትጠቀማለህ አት ዘ ሴም ታይም። ምክንያቱም ለምሳሌ እኔ ግዛት ክሊኒክ ሆም ቤዝድ ኬር ይሰራል። ስልክ ደውላለሁ ለግዛት፣ ምክንያቱም እዚህ ላይ 600 ምናምን ሰው አለ። እዚህ ላይ በተለይ አዲስ አበባ አካባቢ ያሉ ግዛት ሆም ኬር ስለሚሰራ ቁስል መጦ ያጥባል፣ ቁስል ይፈታል፣ መርፌ ይሰጣል፣ ደግሞ ኢንሱሊን ይወጋል። እንደገና ደግሞ ቫይታል ሳይን እነዚህ ቴምፕሬቸር ፕሬሸር መጥቶ ቤት ቼክ ያደርግላቸዋል፣ ፎሎ አፕ ያደርጋል ግዛት። ስለዚህ ብዙ አይነት ስራዎች አሉና በእንደዚህ አይነት መልክ እንትኖችን አዘጋጅ። ዶክመንት ፕሪፓሬሽን ላይ እኔም ላግዝ እችላለሁ፣ ምንም ችግር የለም። ዶክመንት ፕሪፓሬሽን፣ ማርኬትን ዲዛይን ሉክ። አሁን ይህንን ማርኬትን አሳምረ ከመጣ ያንተ ችግር ገንዘብ ብቻ ከሆነ ወር ደግሞ ያንተ ችግር ማርኬት ብቻ ከሆነ ቅድም ኤልፍሪ ስናወራ አልሰማህም እንጂ ሁሉም ነገር ፖቴንሻሉ አላት። ሄር ዘ ኦንሊ ቻሌንጅ ያላት እሷ ምንድነው? ማርኬቲንግ ነው። ጀስት ማርኬቲንግ ደግሞ እናግዝሻለን፣ ዶሜስቲካሊ ደግሞ ኢንተርናሽናሊ እነዙፋን እናግዝሻለን አሏት። በቃ አለቀ። ያንተ ቤዚክ ወደ ነገር ጨርስ። ዶክመንቴሽን ከሆነ ዶክመንቴሽን እናግዝሃለን። ማርኬትን እንዴት ስትራቴጂ ማውጣት እንዳለብህ የማርኬቱን ስትራቴጂ የአንድ ዓመት አለም አንተ ኢስት አፍሪካን እያልክ ነው ወይም ደግሞ አፍሪካን እያልክ ነው። ስለዚህ እዛ ጋር ለመድረስ ደግሞ ሚዥንህን በማዘጋጀት ደግሞ ሰፖርት እናደርጋለን። የአንተን ቢዝነስ ፓርትነር የምንሆን ይችላለን። ግን ምንድነው አሁን መጀመሪያ ላይ የምፈልገው ክሊርሊ ኢንዲኬት ዩር ታርጌት and how can you reach your target። እዚህ ኤሪያ ላይ በደንብ ስራበት። ያንተን ዶክመንት ስላላየ ነው። በጣም ይቅርታ ዶክ። ችግር የለም። አመሰግናለሁ። በጣም ደስ ይላል። እንዴት ደስ ይላል ዶክተር ቶሎሳ፣ በጣም እናመሰግናለን። ሰው እንደዚህ ለአንድ ሀሳብ ፓሽኔት ሆኖ ጊዜን ወስዶ ሲነግርህ ምን ያህል ሊያግዙ ፈቃደኛ እንደሆኑ ነው የሚያሳይ። ስራ የሚያድገው ቬሪ ጉድ ለአንተ ቆንጆ ማሳያ ነው። አሁን ያልተናገሩ ምክንያቱም ወቅ የሐኪም ጉዳይ የጤና ጉዳይ የእናቶቻችን የእያንዳንዳችን በጣም ክሪቲካል ጉዳይ ነው። ኢትስ ኖት ለአንተ ብለን አይደለም፣ ገብቷል? ለሀገራችን ለራሳችን ልጆች ብለን ነው እዚህ ቶፒክ ላይ ትኩረት ብናደርገው ማለት ነው። እና ይህን እድል ተጠቅመህ በአንተ ሳይድ ትንሽ አንዳንዴ ነገሮች ትምህርት ላይ ስንሆን በተለይ ጊዜ አናገኝም ለእንትናችን ኮሚት ለማድረግ። ግን ዩማይት ኦልሶ ሌሎች ሰዎች አድ ማድረግ ትችላለህ። ሊያግዙ የሚችሉ ሰዎች ልትጨምር ስለምትችል እርግጠኛ ሌሎች አሁን ራሱ ተጨማሪ እንትን የሚሰጥህ ሰው ይኖራል። እና አደም ፕራክቲካሊ ምን አይነት ቡድን እየፈጠርን እንደሆነ በተግባር እንዲያዩ ፈልጌ ነው እኔ አንተን ያናገርኩ። ኖት ጀስት ያንኑ የእንስሳት መኖና የበሬዎችም አይደለም ብቻ አይደለም አላማችን። አጠቃላይ ኢትዮጵያ ውስጥ ቢዝነስ ላንጉዌጅ መረዳዳት፣ አብሮ ስራ መፍጠር መስፋፋት ስላለበት ነው ይህንን ግሩፕ የፈጠር ነው። እና በጣም አሪፍ ነው። ሌላ ሀሳብ የምትሰጡት የምታበረታቱት ካላችሁ this is the time። እና እኔ ጀስት ለምሳሌ ነው እንዳልኳችሁ ብዙ ጊዜ
ቀጠሮ አድርጌ አይ ቲንክ 3ኛው ሴሽናችን ነው እንዲናገር እድል አልሰጠሁትም እና አንዳንዴ እሱ ጋር ኔትወርኩ አስቸጋሪ ሆኖ ወደኋላ ይቀር ነው እና ሀሳብ የሚጨምርለት አለ። ምናልባት ተመሳሳይ ዝንባሌ ያለው ጤና ሴክተር ላይ ኢንቨስት ማድረግ የሚፈልግ ኦር ኢንቨስት የሚያደርግ ዘመድ ካላችሁ አንድ የጠየቀኝ ያለ ባለፈው እዚህ አሜሪካ ሀገር ያለ ሰው ጤና ላይ ዲጂታል ሄልዝ ላይ የሚሰራ ሰው አለ። አይ ቲንክ አላገኘሁም መሰለኝ። እሱን ፖስቱ ላይ ሄጄ አሁን ተነጋገራችሁ አውጥቼ እሰጥሃለሁ፣ እጽፍልሃለሁ። አሁን እዛ ድረስ ግን ሌሎች ሀሳብ ካላቸው እስቲ ልስማ። እናገራለሁ እያለች ነው ኤልፍሪ ስጽፍ አይቻለሁ። ኤልፍሪ ቀጥይ። ማይክሽ ዝግ ነው ኤልፍሪ። ምናልባት ጽሑፏን አይቼ እናገር እችላለሁ እያለች ኦኬ። ያው ልጆች አስቸግሯት ነው የሚለው። እሺ በቃ እና በነገራችን ላይ ፖስት አድርጌ ሰላም አለው። ቀጥይ። እሺ የዶክተር ግዛት ላይ ነው የምጨምረው። ያ እሱም ላይም ሌላም ላይ ስፔሲፊካሊ የዶክተር ግዛት ላይ ነው። የእሱ ላይ መጨመር የፈለግኩት ነገር ምንድን ነው? ኦልሞስት እኔ ጋር ወደ 150 አካባቢ ባለሙያዎች አሉ በእኔ ኔትወርክ ላይ ኮኔክሽን ያላቸው። ስለዚህ ምንድነው ማድረግ የተሻለ የሚሆነው ማለት ዶክተር ቶሎሳ እንዳለው ተጨማሪ የሚሆነው ነገር ምንድን ነው? ስፔሻሊ ገቨርንመንታል ላይ ሳይሆን ነን ገቨርንመንታል የሆኑ ሆስፒታሎች ላይ በተለይ ግል ላይ የሚሰሩ አዲስ አበባ ውስጥ ያሉት እነሱ ላይ በደንብ መስራት ነው ከስተመር ለመያዝ የሚጠቅመው። ምክንያቱም ሆም ኬር ሲሰራ ከዚህ በፊት እኔ አንዴም ሁለቴም በሚሰራ ጥናታዊ ጽሑፍ ላይ ተሳትፌ ነበርና ፎከስ የሚደረገው አብዛኛው ሰው አቅም ያለው ሰው ነው ያንን ሆም ኬር የሚፈልገው። ገንዘብ ኑሮት ሰዓት የሌለው፣ ገንዘብ ኑሮት ሰው የሚያግዘው የሌለው፣ ገንዘብ ኑሮት ደግሞ ያንን አክሰስ የሚያደርገው በተሻለ መልኩ ሲፈልግ ነው። ስለዚህ እነዚህ ደግሞ ሞስትሊ የሚገኙት እኔ ካለኝ ኤክስፒሪየንስ በሁለቱም ላይ እንደተሳተፍኩት ከግል ሆስፒታሎች ነው። ስለዚህ ከግል ሆስፒታል ደግሞ ሜይንሊ አክሰስ የሚደረገው የት ነው? ፔሸንት ዲስቻርጅ ሲደረግ ያው ታካሚ ወደ ቤቱ ሲሄድ ነርሶች ናቸው ይህንን ነገር በአብዛኛው የሚጨርሱት እና ከነዛ ላይ ምንድነው ማድረግ የሚፈለገው? ለምሳሌ ሆስፒታሎች 3-4 የመጀመሪያው ሳምፕል ምን ያህል መስራት እንደሚችል ማወቅ ስላለበት 3-4 ሆስፒታሎችን ስንት በየዋርዱ አንዳንድ ነርስ ይበቃል። ከዛ በኋላ ምንድነው የሚሆነው? የእነሱን ፎሎ አፕ ብቻ መከታተል የመጀመሪያው ቢዝነስ ኢንትሪው ላይ ማለት ነው። ከዛ እናንተ እንዳላችሁት ደግሞ በኮል ሴንተሩን ደግሞ አድራሻዎች በተለያዩ ቦታዎች በመበተን ሊሆን ይችላል። ኢቨን እኛ ጋር ራሳችን እኔ ያው ለምሳሌ ሪች አውት ማድረግ የምችለው የኔ ኮኔክሽን ላይ 150-200 ሰው ካለ ከእነሱ መሀል 5 ወይ 10 ቢፈልግ እነዛ 10 5 ወይ 10 ቢያመጡ እያለ በደንብ የሚሰራበት ኤሪያ ነው ብዬ ነው የማስበው። ባይሆን ትንሽ ማሰብ ያለበት የኤክስፒሪየንስ ጉዳይ ነው። አብሮት ሊሰራ የሚችለው ነርስ ሆም ኬር ሲባል ያው ኮማ ኬር በጣም በጸና ከታመመ እስከ በቀላሉ በቁሙ እየተንቀሳቀሰ ግን ቤቱ ሆኖ መርፌ የሚፈልግ ታካሚ ነው እና በዛ ዙሪያ ላይ በደንብ የሰለጠነ ሰው ነው የሚፈልገው። እሱም ቢሆን ደግሞ ኤክስፒሪየንስ ያላቸው የተወሰኑ ያው ከዚህ በፊት ኤክስፒሪየንስ ያላቸው የሰሩትን አይቶ በማወዳደር ከስር ደግሞ ራሱም ዶክተር ስለሆነ በትርፍ ሰዓቱን በመከታተል ማድረግ ይችላል ብዬ አስባለሁ። ሌላ ተጨማሪ ጥያቄ ካለው እመልሳለሁ። አመሰግናለሁ። ዶክተር ግዛት እንትኑን ልኬልሃለሁ ቴሌግራም ላይ አሁን እዚሁ ይሄ ዲጂታል ሄልዝ ላይ የሚሰራው ደግሞ ካሳሁን ተፈራ ይባላል እና እንትኑንም ልኮልሃል፣ ዌብሳይቱንም ልኮልሃል፣ አናግረኝ ብሎሃል እና በጣም አሪፍ ነው። እነሱ ልምድ ስላላቸው አሁን ኤልፍራ የነገረች አለ እና እነኝን አይነት አፕዴትስ ቲፕስ ተጠቅመህ አንዳንዴ ምን ይባላል እንግዲህ ቢዝነስ ላይ እኔ ብቻ ምሰራው ከሆነ ገና ነው ቢዝነስ አልፈጠርኩም ይባላል። ኢፍ ዩ አር ዘ ኦንሊ ዋን ዛት ካን ዱ ኢት ገና ነው ቢዝነስ አልሆነም። ሶ ቢዝነስን ስናስብ ቲም ወርክ በጣም ቤዚክ ነገር ነው። ለምን አንተ በሆነ ምክንያት ላይ መቼ ሊገኝ ይችላል፣ ልትቀር ትችላለህ፣ ኦር ዋትኤቨር የሆነ አንተ የምታዋጣው አለ ሜይ ቢ 10 or 20% ኦፍ ዘ ሚሽን።
80% ግን ምናልባት አካባቢ ካሉ ሰዎች ከኔ አይነት እዚህ ቤት ውስጥ ከሚያዳምጡ ኦር ሌላ ነገ ፕሮሞት ስናደርግ የሚመጡ ባለሀብቶች ጋር ሰዎች ጋር የምንሰራው እና ባለሙያዎች ጋር በኢትዮጵያ ውስጥ ጠንከር ያለ የጤና እንትን አለን። ልጆች አሉ እናውቃቸው ጎበዝ ልጆች ማለት ለምሳሌ ነርሶች ባለፈው ከድሬዳዋ የተመረቁ በጣም ጎበዝ ነርሶች ስራ እንዲያገኙ ያገዝናቸው ልጆች አሉ። አሁን የተለያየ ቦታ ገብተዋል፣ ግን ስቲል እንትን መስራት እንደሚችሉ አውቃለሁ። የአንተ አይነት ሱፐርቪዥን እየሰጠው ለምሳሌ በአንድ ቀን ውስጥ 1 ሰዓት ብቻ ሊሆን ይችላል አንተ እዚህ ሚሽን ላይ ኮሚት የምታደርገው ሬጉላርሊ ስኬጁል አውጥተህ ቁጭ ብለህ ለምሳሌ እንትና ጋር ትደውላለህ። ከድሬዳዋ የተመረቀችው ነርስ ስንት ሰው አንቺ ጋር ደወለ ዛሬ ምን ይፈልጋሉ? ኦኬ ይሄ ላይ ከላይ ሆነ ቴክኒካል ሰፖርት መስጠት ስለምትችል ማለት ነው። አንተ ጀስት አድቫይዝ እያደረክ ብቻ በቀን 1 ሰዓት ብቻ ኮሚት አድርገህ የቢዝነስ መንቀሳቀስ ይችላል ከ2 ነርሶች ጋር እየሰራ ማለት ነው። እና ጤና ቤት ሆም ቱ ሄም ድጋፍ የምትፈልጉ ከሆነ እዚህ ጋር ተመዝገቡ ብለህ ጎግል ሊንክ አንድ ፔጅ ፕሮሞት ብናደርግ ማህበራዊ ሚዲያ ላይ ምናልባት ቤት ስኳር ያለባቸው መርፌ የሚወጋ የሚፈልጉ ሰዎች ብቻ ይኖራሉ። let's ግን ለነርሷ ደግሞ የአንተ አይነት ቴክኒካል ሰፖርት ሃየር ሌቨል የሚያማክራት ሰው ካገኘች ነርሷ ማኔጅ ታደርገዋለች እንደማለት ነው። እና በአንተ ሆስፒታል ውስጥ የምታደርገውን ሰርቪስ በስልክ ማድረግ ጀመርክ እንደማለት ነው። ላይክ እና ሌሎች ሐኪሞችም ከአንተ ጋር ቲም አፕ ሲያደርጉ ደግሞ ይሄኔ ነው ጓደኞች ምናምን በዙሪያ ማን አለ ኦልሬዲ መስክ ላይ ያሉትን እነማንን አውቃለሁ የሚለው ጋር የምትሄደው ማለት ነው። እና ማኔጅ ማድረግ የሚለውን አስብበት። ሁለተኛ ይህን ፕላትፎርም ተጠቀም። ዩ ሃቭ ፉል አክሰስ ቱ የኢትዮጵያ እንትን ፕላትፎርም ማለት ነው። በጣም ብዙ ሰው ነው ያለው እኛ ፕላትፎርም ላይ አፌ ሞልቼ የምነግርህ። ሊንክዲናችን ላይ ሼር ያረኩት ለምሳሌ ባለፈው ሼር ያረኩት ስቶሪ ስንት ሰው አይቶታል መሰለህ? የአንተ ፒክቸር ስር ያለው ኦልሬዲ 4800 ሰው ነው ያየው። ከእነኚህ ውስጥ ወደ 40 ሰው ላይክ አድርጓል፣ ሪፖስት ተደርጓል። ከ4000 ሰው ውስጥ 4 ሰው ነው አንተ የምትፈልገው ኦር 5 ሰው ማለት ነው። ማህበራዊ ሚዲያው ይሄን ፓወር ነው የሚሰጥህ። ምናልባት እዚህ ቤት ውስጥ ያለ ነው አሁን ስንት ነው ያለ ነው? let's say we are 24 ነን። ምናልባት 2 ወይ 3 ሰው ነው ኤግዛክትሊ ከአንተ ጋር ኢንቨስት ማድረግ የሚችለው። ዘ ሞመንት ዩ ካም ቱ ሊንክድኢን 40,000 ሰው ያየዋል ኢትዮጵያ ውስጥ ያሉት ማለት ነው። ማን ነው ዶክተር ግዛት? ብዙ ሰው ይሄን አንተን ፔጅ ማየት ጀምሯል። ምናልባት ሪኩዌስት ይልኩልሃል ምናምን። ሶ ኮንሲስተንሲ በየጊዜው ስቶሪ መነገር አለበት። ሁለተኛ ነገር ኮል ቱ አክሽን መኖር አለበት። ደግሞ የሆነ ስቶሪ ስትነገር ሰው ውስጡ ራሱን ይፈልጋል። ስለዚህ ምን አይነት ሰው ነው ባለሙያ እንዲያግዘኝ፣ ገንዘብ ያለ ይሄን አብረን እንስራ፣ ስራ የሌላችሁ ይሄንን ስሩ፣ የታመመ ሰው ያላችሁ እንዲናግዛለን ስትል ኢትስ ቬሪ ኢዚ። እኔ አንተ ጋር ጥያቄ ብዙ አላበዛም። ጥያቄን ቀድማ አስበህ መልሰልኛል። እንደዚህ እያረክ ቀጥል። በአጭሩ ይሄ ፕላትፎርም የመጀመሪያው ሐኪም ነው የምትሆነው የምናግዘው። ስለዚህ እኛ አንተ ላይ አተኩረናል። አሁን ቀስ እያልክ በራስ ፔስ ግን ያለውን እንትን ተጠቀምና የኛ ሪሶርስ ተጠቅመህ ሚሽን ወደፊት ሂድ። ከአንተ ሰርቪስ እርግጠኛ ነኝ ብዙ ኢትዮጵያውያን ይጠቀማሉ ባይ ነኝ። በእኔ ሳይድ ጨርሻለሁ። ሀሳብ የምትሰጡት ኪፕ ጊቪንግ ላይክ አይዲያስ ሪኮመንድ አድርጉ። በተለይ አብሮ የሚሰራ ሰው ቲም ፎርም ማድረግ ስላለበት ማለት ነው። እና እነ ውባለም አሉ ከድሬዳዋ የተመረቁት ልጆች በጣም ጎበዝ ልጆች ናቸው። 4-5 ነርሶች አሉ። እና በስርህ ስትራቴጂካሊ ሰዎችን እንትን እንድታረግ እንድታሰልፍ ነው እኔ የምመክርህ። እና ሌላ ሀሳብ ካላችሁ ለሱ የምትናገሩ ወይስ ብላችሁ ጻፉልኝ፣ ወር ቀጥታ ተናገሩ። ላለው ዩቱ ዲስከስ እዚህ ቤት ውስጥ የሕክምና ሙያ ያለው ሰው አለ ከዶክተር ግዛት ውጭ? ዶክተር ቶሎሳ ሌላ እስቲ ማን ነው ያለው? ጤና ነክ ኤሪያ የተማረ እንደዚህ የስ ብላችሁ ጻፍ እስቲ እንደው እንዲገባኝ። ኦኬ ቴንክ ዩ። ኤልፊ አለች። ዶክተር ቶሎሳ አለ። ሌላ ኤኒ ሄልዝ ሪሌትድ ግራጁዌትስ ማለት ነው። አሪፍ ነው። እና የኢትዮጵያ የሜዲካል ግሩፕ እንትን ላይ አሁን ሊንኩን ልክላለሁ። ሐኪሞች አሉ የሆነ እንትን ሂሊንግ ቫልቭስ የሚባል ሂሊንግ ቫልቭስ ኖርዝ አሜሪካ
የነ ዶክተር ፈቀደ ጋር የሚሰሩት የአዲስ አበባ የልብ ማዕከል ጋር የሚሰራ እንደገና ሌላ ኔትወርክ አለ። እዛ ጋር ኢንትሮዲውስ አደርግሃለሁ እና ከዚህ በፊት እንትን ይፈልጉ ነበር እነሱ በተለይ ኖሌጅ ላይ የሚሰራላቸው። አሁን ይሄ የኢትዮጵያ የልብ ቀዶ ጥገና ላይ የሚሰሩት ያጋጠማቸው ምንድን ነው? ሕክምናው ከተሰጠ በኋላ በግንዛቤ እጦት ሰዎች ልጆቹን በትክክል እንትን አያደርጓቸውም፣ አይንከባከቧቸውም። ረዳችሁ? እና በዛ ምክንያት በቶሎ መዳን የሚችል ልጅ በቤተሰብ ማኔጅመንት ችግር እንደገና ኮምፕሊኬትድ ይሆናል ነገሩ። ያን የመሰለ ሰርጀሪ ከተሰራላቸው በኋላ በማህበረሰቡ የግንዛቤ እጦት ብዙ ችግር እንደሚደርስ ነገረኝ። እዚህ መስፍን የሚባል የቫልቭ ትራንስፕላንት የተደረገለት ባለሙያ ያውቃለሁ። እዚህ ማዮ ክሊኒክ ይባላል። እዚህ አሜሪካ ሀገር በጣም አሪፍ ክሊኒክ ነው የሚሰራው፣ በልብና በአእምሮ የሚታወቁ ማለት ነው። እና ሂዝ ካርዲያክ ፐርፊሽኒስት እና ልብ በሚታከም ሰዓት ልብን ተክቶ የሚሰራው ማሽን ነው ኦፕሬት የሚያደርገው። እና ከመስፍን ጋር ኢንትሮዲውስ አደርግሃለሁ። ዶክተር በረከት አለ ሐዋሳ ላይ የዲያሊሲስ ሴንተር ለመስራት እየሰራ ያለ ሰው አለ። እና በእኔ ዙሪያ ብዙ የሕክምና ሰዎች አሉ። ዶክተር ፋሲካ አለች፣ ባሏ እዚህ እንግሊዝ ሀገር ነው ያለው ዶክተር በፍቃዱ። እና ሲስተር ፋሲካ እንትን ዘማሪ ናት፣ ምናልባት ታውቋት ከሆነ ሲስተር ፋሲካ መኮንን። እና እነኚህ አይነት ሰዎች ጋር ኮኔክት አደርግሃለሁ። ዋና ትንሽ በቀላሉ ሊሰራ የሚችል ስታርት ፍሮም ዘ ኢዚየስት ዘ ሲምፕለስት፣ ብዙ ማሽን ማይፈልግ በመምከርና መሰረታዊ በሆኑ ስራዎች በሚሰራውን ይዘህ ስትመጣ እርግጠኛ ነኝ ዛት ዊል ቴክ ዩ ላይክ ስቴፕ 2 ስቴፕ 3 ምናምን። እዛ በሚቀጥለው ትንሽ ጊዜ ውስጥ ሆስፒታል ላይ ተተክሎ እናያለን ማለት ነው ተገንብቶ። እና አም ቬሪ ሹር ዛትስ ፖሲብል። ብዙ ሰዎች ስላደረጉት ማለት ነው፣ ማት ሰዎች አድርገውታል። እና ያ ሲስተር ፋሲካ በጣም የኔ ቤተሰብ ስለሆነች እሱ አሁን ዱባይ አካባቢ ያሉትን ምናምን እንደዚህ ብዙ የምታውቀዋል። አንዳንድ ሰው ሩቅ ሆኖ ቤተሰብ በሐኪም እንዲታይለት የሚፈልጉ እኮ አሉ። ሆም ቱ ሆም ማለት ነው፣ ወደ ሆስፒታል መምጣት ማይችሉ ኦር ኢንቴንሲቭ ሳይሆን እንደዚህ ሬጉላር ፎሎ አፕ የሚፈልግ ክሮኒክ ህመም ያለባቸው ሰዎች አሉ። እና በየጊዜው እንትን መምጣት አልጋ መያዝ አይጠበቅባቸውም ሆስፒታል መጥተው ማለት ነው። እና እርግጠኛ ነኝ ይሄ በደንብ ሊያድግ የሚችል ነገር ነው ይዘህ የጀመርከው። ሜዲካል ግሩፑን ሼር አድርጌ ያለው ትንሽ ኢንአክቲቭ ነው ለተወሰነ ጊዜ፣ ግን ከዚህ ቤት በጣም ብዙ እንትኖች ሪክሩት አድርገን ለተለያየ እድል ጋር ኮኔክት አድርጌያቸዋለሁ። እኔ ከሂሊንግ ቫልቭስ ኖርዝ አሜሪካ፣ እንደገና የሆፕ ምንድን ነው እንግሊዝ ሀገር ያለ አሁንም የልብ ቀዶ ጥገና ቫልቭ ሰርጀሪውን የሚሰሩት ማለት ነው። ከነ ዶክተር ፈቀደ ጋር ሌላ ፓርትነር የሚያደርግ ጠንካራ ግሩፕ አለ። እንደገና ደግሞ አሁንም ከዚህ ከልብ ቀዶ ጥገና ጋር የሚሰራ አቲንክ ዶክተር ተስፋዬ መሰለኝ እዚህ አሜሪካ ሀገር አልፎ አልፎ ወደ ኢትዮጵያ እየመጡ ቮለንቲር ያደርጋሉ። ምናልባት አይተዋቸዋቸው ከሆነ ዶክተር ተስፋዬ ይመስለኛል እነሱ ጋር አሁን እሱ ስልክም አለኝ። እና እኚህ ሰዎች ደግሞ በዙሪያቸው ያውቃና ዋናው ነገር ኔትወርኪንጉ ነው። በቃ አንደኛ ክላሪቲ ኦፍ አይዲያ፣ ትንሽ ልትሰራ የምትችል ትንሽ የምትመስል ሰርቪስ ግን ለሆነ ሰው ሄዴክ ሆና ነው ያለችው። ለምሳሌ የስኳር በሽታ እና ግፊት ያለባቸው ሰዎች አይነት እንደዚህ ኦር ሌላ የተለያየ እናንተ ታውቁታላችሁ ያለውን እንትንና እኔ በኢትዮጵያ ነው ይሄ ሁሉ ጋር የተገናኘ ነው። አሁን ቅርብ ቀን በጣም ከባድ ኦልሞስት 1% የሰርቫይቭ 2% ሰርቫይቭ የማድረግ እድል ያላት እናት እንትን አርጋ በሰላም ተገላግላ ቴንኪ ሁሉ ብለናቸዋል። እነኚህ ከሂሊንግ ቫልቭስ ጋር የተያያዘ እነ ዶክተር ፈቀደ ቤተሰብ ማለት ነው። እና ያንን ዶክተር በረከት የኢትዮጵያ የአሜሪካ ኦፊስ ዳይሬክተር የሂሊንግ ቫልቭስ ዋና ፓርትነር ነው። እና እሱ ደግሞ ሐዋሳ ላይ ሆስፒታል አለው ማለት ነው። የኢትዮጵያን ሊድ ያደርጋል። ሐዋሳ ላይ ሆስፒታል አለው። የእኛን የሐኪሞች ቮለንቲር ተጠቅሟል። ስለዚህ በዙሪያ ማአት ሰዎች ነው ያሉት የሚያግዙ። እና ይህንን ልል የፈለግኩት
አሪፍ ነው። እንኳን መጣሁ። አያችሁ ብዙ ነገር አምልጦኝ ነበረ በመቅረቴ ማለት ነው። እና ቴንኪ ዶክተር ቶሎሳ ክላሱን በደንብ አድርገህ ሊድ ስታደርግ ነው የቆየኸው። እና ይሄ ግሩፕ እርግጠኛ ነኝ የተሻለ ስራ መስራታችን እንቀጥላለን። ለአሁኑ በኔ ሳይድ ጨርሻለሁ። ምናልባት ሀሳብ መጨመር የምትፈልጉ ቀጥሉ። እና ያው እንደዚሁ እያልን መወያየታችንን ይቀጥላል። የኔ ፋይናል ሪማርክ ከመዝጋታችን በፊት እናመሰግናለን ፍቄ። ያንተም ኢንፑት በጣም ጥሩ ነው። ዛሬ 3 ሰዓት ነው ቁጭ ያልነው። በጣም ረጅም ሰዓት የመጀመሪያ ነው ማለት እንችላለን። ልክ 2 ሰዓት ለ2 ሰዓት 10 ጉዳይ ነው የጀመርነው። 3 ሰዓት ከምናምን ነው ቁጭ ያልነው። እንግዲህ በጣም ነው የምናመሰግነው። ምናልባት ፋይናል ሪማርክ ለዶክተር ግዛት አሁን ልክ የለሃለ የሆነ እንትን ደቡብ አፍሪካ ላይ በጣም ሶስተኛውን አይታታል። የኛ ነርሲንግ ኬር እና ፐርሰናል ኬር የታወቁ ናቸው። ሶስተኛዋን ያት እና በተለይ ውጭ ሀገር ኮምፓኒሽፕ ኬር የምትለው ሶስተኛ ውጭ ሀገር ላይ በጣም ይሰሯታል። ምክንያቱም ለምሳሌ አንዳንዶቹ እኛ ሀገር ስላልተለመዱ ነው እንጂ ሰዎቹ ደክሟቸው አእምሯቸው ደክሟቸው ሶሻል ሄልዝ አለ፣ ሜንታል ሄልዝ አለ። ይሄን አንተ ታውቃለህ፣ አንተ አይነገርም። ፊዚካል ሄልዝ አለ፣ ስፒሪቹዋል ሄልዝም አለ። በሀገራችን ላይ ወይም በተለይ በዓለማችን ላይ የሰውን ህይወት ከሚያውኩት ይሄ ሳይኮሎጂካል፣ ሜንታል ሄልዝ፣ ስፒሪቹዋል ሄልዝ፣ ኢሞሽናል ሄልዝ የሚባሉት ነገሮቹ በጣም በውጭ ዓለም የተለመዱ ናቸው። ሰው ሲበሳጭ ሐኪም ጋር ነው የሚሄደው እንዲህ ከዛ እንደሚድን። ሰው ሲናደድ ስብሰባ ላይ ቆይቶ ብዙ ስራ ሰርቶ ሐኪም ላይ ነው የሚሄዱት። ውጭ ሀገር ይሰራልና ለፊቸር ፎር ዩር ፊቸር ኤክስፓንሽን እነዚህን አስበት ለማለት ፈልጌ ነው። እንግዲህ እናመሰግናለን። ረጅም ሰዓት ነው የተቀመጥነው እና ፍቄም ቴንኪው ፎር ዩር ኢንፑት። ሁላችሁም ቴንኪው። ኪዲም ቅድም የሚገርም ፍቄ እሱን ያመለጠ የሚገርም እንትን ነው ሌክቸር ያደረገችን እና ሁላችሁም እናመሰግና። አስፋውም ኦልሞስት ከ15 ያላነሱ ሰዎች ዛሬ ሁሉም አውርቷል በሚባል ነገር አውርተዋል። ብዙ ነገሮች ተለዋውጠናል። እንግዲህ ካሁን በኋላ ጎሹ እንዳለ ሁሉ ስቱደንት ሴንተር ነው የሚሆነው ብሏል። ጎሹ ስቱደንት ሴንተር እናደርጋለን። ነገም ይቀጥላል ይሄኛው። ስለዚህ እኔ በእኔ በኩል ጨርሻለሁ። ፋይናል ሪማርክ የምትሰጡት ከሌላችሁ ደህና ደሩ። በእኔ በኩል ቴንኪው። ጨርሰናል። ያው እንባባል። ሁላችሁንም እጅግ እናመሰግናለን። እና ይሄ በቃ የየቀኑ ፕሮግራም እንዳይቆራረጥ አደራ በምትችሉት ጊዜ ሁሉ እየገባችሁ ሀሳቦቻችሁን ሲመች እንገባለን። አመሰግናለሁ ለማለት ነው። እንደ ላይክ ከስክራች ነው የነገሩኝ እና እንደ ዶክተር በጣም ነው የማመሰግነው በእውነት በጣም ስፔሲፊካሊ የት መጀመር እንዳለብኝ ያው አዲስ ስትሆን ከየት እንደምትጀምር አይዲያውን ምናምን ታውቀውና ይሄ ከታች ያለውን ግራውንድ ላይ ያለውን ነገር ትንሽ ግራ ያጋባ ነበርና በጣም ነው የማመሰግነው። በጣም ደስ ብሎኛል። ቴንኪው በጣም እናመሰግናለን። ኤልፊ ቀጥይ፣ ከፍተሽ ነበር መሰለኝ። ሰላም እደሩ። እናመሰግናለን። ቴንኪው እናመሰግናለን። የነገ ሰው ይበለን። ስቶሪ የሰራችሁ በጣም እናመሰግናለን። ያልሰራችሁም ስሩ። ሳታውቁት ብዙ እንትን እጃችሁ ላይ አለ። ብዙ ሌላውን የሚያነቃቃ ታሪክ ሁላችንም ጋር ስላለ እንደምንም ደፍረን እንውጣ እላለሁ እና ነገም ይቀጥላል እና መልካም ምሽት። እጅግ እናመሰግናለን። እግዚአብሔር ይስጥልን።